ኦፕስ ይከታ መንፈስ ቅዱስም አብና ወልድ አይደለም እንላለን። ስለዚህ እነዚህ አካላት የተጠሩበት ስም አለ፣ አካላዊ ግብራቸውን የሚያሳይ ማለት ነው። የአብ ስም አብ ነው ስንል አባትነትን የሚያሳይ ነው። አባትነትን የሚያሳይ ነው። ስለዚህ አባትነቱን የሚያሳይ መጠሪያ ስሙ አብ ይባላል እንላለን። በስም ሶስት ስንል እሱን እያልን ነው። በወልድ ወልድን ወልድነቱን ልጅነቱን የምንጠራበት ስም ወልድ ብለን እንጠራዋለን። ስለዚህ ይሄ የአካላቱ መጠሪያ ስም ነው። ስለዚህ ስለ ስም ካወራሽን የአብ ስም ማን ነው በሚል ካስቀመጥሽ ሲምፕሊ አካላቱን የሚገልጠው ወይም ደግሞ አካላቱ የሚገለጡበትን ስያሜ ነው እያወራሽ ያለሽው፣ ለአካሉ ብቻ የምንሰጠው ማለት ነው። ግን ሌላ ስም የሚል ነገር አለ። ለምሳሌ በአብ በወልድ በመንፈስ ቅዱስ የሚለው ሐሳብ ላይ ግን ስትመጪ በቀጥታ ስም የሚለው ሐሳብ ስልጣንን ይዞ ይመጣል ማለት ነው። ወይም ደግሞ አንድ ስልጣን ሲንግል የሆነ አንድ ስልጣንን ይዞ ይመጣል ማለት ነው። ስለዚህ የአንድ ስልጣን ሶስቱም አካላት ስልጣን ነው እንላለን። ስለዚህ ስም በዚህኛው ኮንቴክስት ሌላ ነው። የአብ ስም ማን ነው ስትይ ቅድም እንዳልሽው የአካላዊ አትሪቢዩት የምንጠራበትን ስም ከሆነ የአብ ስም አብ ይባላል አለ አባት ማለት ነው። አብ ነው ማለት ነው። አዎ ምን ነው አሁን እሺ የወልድ ምንም እኔ አላለኝም። ይሁን የወልድ ስም ማን ነው? ወልድ የወልድ ስም ወልድ ነው። አዎ በቃ ስለዚህ ሰይጣን በአብ በወልድ መንፈስ ቅዱስ አናስወጣም ያሉ ሰዎች አሁን እሱን እንዲያስተካክሉልኝ ነበር። አንቺ ፈበልክ ባልሽ አረ ቆይ እዚህ ጋር ሚስ አንደርስታንድ ያደረገችው ነገር አለ። ቅድም ምን አስጨንቆ ነው ዛሬ ደግሞ? ይቅርታ ድሪመሪ ችግር የለውም። ቆይ ነይ ወዲህ አሁንም የሳትሽው ነገር ምንድነው? በኢየሱስ ስም ሲባል የወሰድሽው መጠሪያ ስምን ነው የወሰድሽው፣ ወይም ደግሞ አካላዊ መጠሪያ ስምን ነው የወሰድሽው። ይሄ ዲስቲንክት የሆነው መጠሪያ ስም ነው በኢየሱስ ስም ለሚለው ነገር የወሰድሽው ማለት ነው። ይሄ ነው በጣም አደገኛው ነገር። ሄፍ እናንተ ጋር ቴዎሎጂያችሁ ቀጥታ ከመጽሐፍ ቅዱስም ከቤተክርስቲያን አባቶችም ኢቭን በቃ ከተወሰኑ ዓመታት በፊት የሌለ አይነት ዲፊኒሽን ስለሆነና በዛ መነጽር እያየሽ ስለሆነ ነውና ትላንትና ስለ አረንጓዴ መነጽር እያወራው ነበር። ብትኖሪ ጥሩ ነው። ተመልሻለሁ። አሁን መጣለሁ። ግን በቃ እንትን በለውና ሄቨን ቢበቃ ጥሩ ነው። ይሄን መልስላትና ወይ እንደዛ እናደርጋለን። ያ መነጽር ካልተስተካከለ አደገኛ ነው። በቃ ከባድ ነው። ስም የሚለውን ሁሌ በአንድ አቅጣጫ ስለሚያሳይሽ እሱን አውልቆ መጀመሪያ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስለ ኢየሱስ ሲወራ ደግሞ ስለምን እየተወራ ምናምን የሚለውን ነገር መጀመሪያ ሌሎች አይተውበት በነበረው መነጽር ማየት መቻል አለብሽ። የራስሽን እስካሁን ስትማሪ የነበረው ምናምን አስቀምጠሽ ነው እሱን ማድረግ የምትችይው። በሞላ ነገር ላይ የሆነ ነገር ተጨምሮ ይፈሳል እንጂ ጥቅም አይኖረውም። አሁን ጀስት ሐሰተኛ በሆነው ምልከታ ተሞልቷል አንቺ ጋር ያለው ነገር። ለዛ ነው እንጂ ይሄ በቀላሉ ቅድም በመለስኩልሽ መንገድ የሚቀመጥ ነገር ነው። በኢየሱስ ስም ሲባል ቀጥታ ስሉስ አሐዱ አምላክ በኢየሱስ ክርስቶስ ኢንካርኔሽን በኩል ባደረገው ጉዳይ ላይ ነው እያወራን ያለ ነው። ኢየሱስ ስም የምንለው ነገር ኢየሱስ ብቻ የሚያደርገው ማለት አይደለም። ነገር ግን ስሉስ አሐዱ አምላክ የመረጠው ሁለተኛው የሥላሴ አካል ወልድ እግዚአብሔር መጥቶ ሰው ሆኖ መጥቶ ሂውማኒቲን ወክሎ የሚያደርገውን ነገር ሁሉ እንዲያደርግ ነው የመረጠው። ኦኬ። ስለዚህ ያ ስም የሚለው በኢየሱስ ስም የሚለው ነገር አብና መንፈስ ቅዱስን የማያደርግ የወልድ አካላዊ የሆነ ነገር ማለት አለ። በኢየሱስ ስም ማለት ራሱ ሪፈር የሚያደርገው ራሱ ሲንግሊ በቃ ማርያም ያወጣችለትን ወይ መልአኩ ያወጣለትን ኢየሱስ የሚለውን ያንን ነገር ብቻ አይደለም፣ በስሙ ያለን ያንን ስልጣን፣ ያ ስልጣን የአንድ መለኮት ስልጣን ነው እያልኩ። ስለዚህ ኮንቴክስቶቻቸውን መጀመሪያ መለየት መቻል አለብሽ። መጀመሪያ የጠየቅሽው ጥያቄ ኮንቴክስት እና አሁን የጠየቅሽው ጥያቄ ኮንቴክስት ፈጽሞ የሚገናኝ አይደለምና ማለት ነው። ለወደፊት ያው እሱን አስተካክለሽ እንደምትመጪ ተስፋ አደርጋለሁ ወገኔ ሄቡዬ። እሺ ፖዝ ብትሆንም ጨርሰናል ብዬ አስባለሁ። ቀጥሉ በቃ ተነቅላለች። አረም የሆነ የእሷ መንፈስ እዛው ተነቅለው ከእሷ ጋር ይሄድ በጌታ በኢየሱስ ስም። እሺ ሌላ
ውይይት ካለ መቀጠል ትችላላችሁ። ለሙለታ ሙሌ ይቀጥላል። የቤቲሻ እያሳቀኝ ነው እንጂ ከኦጄ ጋር አንድ እምነት እንዳላችሁ ዛሬ ከኮሜንታችሁ ተረድቻለሁ። አይ እንደ ኮሜንት ብቻ አይደለም ግፍት ስሰጧቸው ነበሩት አይታችኋል። እነ ራይል እነ ቆርጥ ሙሉ እነሱ ናቸው ሎቭ ምልክት ምናምን ያስቀምጣሉ። እናንተ ዋራይ ነው ነበር እንዴ? ስላሴ ገደል ብገባ ስላሴ እንኳን ገደል ብገባ ደስ ይላቸዋል። እኔ ከኦርቶዶክስ ጋር ተቀምጦ ኦርቶዶክሶች ሲተባበሩ ከዚህ በላይ የሚያሸማቅቅ ነገር የለውም። እኔ ይቅርታ ነገር ለመናገር ሰዎች ጉደታዬ በስላሴ እናምናለን ቢሉም እግዚአብሔር እናውቃለን ቢሉም ሙስሊሞችም ይላሉ። ሰዎች ሁሉም እግዚአብሔርን ማወቂያው መንገድ አንድ በር ነው፣ ክርስቶስ ኢየሱስ ይባላል። አምልኳችን እውነተኛውን ስላሴ ቢያውቁማ ድነው ነበር። እውነተኛውን ጌታን ቢያውቁ፣ እውነተኛውን ክርስቶስ ኢየሱስ ቢያውቁ፣ እውነተኛውን መንፈስ ቅዱስ ቢያውቁማ ይሄ እኮ የድነት መንገድ፣ ይሄማ ፌሎሺፕ ያደረጉ ነው። ወንጌልም አያስፈልጋቸውም። በስም በሃይማኖት ነው። በክርስቶስ ኢየሱስ ስላልመጡ አያውቁትም። ስላሴንም አያምኑትም፣ አያውቁትም። በሃይማኖት በአክቲቪቲ ነው እንጂ። ስለዚህ እውነት ክርስቶስን ለማወቅ እውነት ከሶስቱ አምላክ ጋር ፌሎሺፕ ለማድረግ መንገዱ በሩ ክርስቶስ ኢየሱስ ብቻ ነው። ማንም በእኔ ካልሆነ ወደ አብ መምጣት አይችልም ብሏል ክርስቶስ ኢየሱስ በግልጽ። ስለዚህ ይሄው ነው ዳኒም የተናገርነውም እውነታው ይሄ ነው። ምንም ዝም ብለው እነሱ ያን ስለማያምኑ የክርስቶስ ስምን ለማጠፋፋት ስለሚሞክሩ ነው እንጂ በስላሴ ስም እንዲወጣ አይደለም። እንደሆነ አጋንንት በገብርኤል ወይ በሌሎቹ በክርስቶስ ኢየሱስ አልወጣ ያለ በኢየሱስ ስም አልወጣ ያለ በእነሱ ይወጣል እያሉም ሲመሰክሩ ሰምተናል። አጋንንት የሚወጣው ስም አንድ ስም ነው፣ ሌላ ስሞች የሉም። ክርስቶስ ኢየሱስ ይባላል። ፔሬድ። ቴንክ ዩ ጋይስ። ይሄን ለማለት ነው። እኔ ግን በገዛ ቤቴ መታችሁ እዚሁ እኔ እያለሁ የኔን እምነት እየጠራችሁ ማውራታችሁ የሚገርም ነው። ግፍት እየሰጠው አይደል? ምን ኦጄ ጋር በጋራ እኮ አንተ ቤት ተቀምጦ እኮ ግፍት እየሰጠው ነው። ለሄቨን እኮ ማን ነው ግፍት የሚሰጠው? ድሪመርን እኔ ልጠይቀውና በአብ ስም ይወጣል ብለህ ታምናለህ አንተ? አጋንንትን ይኸውልህ ሙለት አጋንንት የሚወጣው በኢየሱስ ስም ነው። ግን አንድ ወጀ መታሁን አጋንንት በአብና በመንፈስ ቅዱስ ስም መውጣት አይችልም ወይ ብሎ ቢጠይቀኝ አዎ ይችላል ብዬ ነው የምመልስለት። ለምንድን ነው እንደዛ ብለህ የምትመልስለት? ምክንያቱም ለምሳሌ ለወልድ መስራት የሚችለውን ነገር እኮ አብም ይሰራል። ስለዚህ ለምሳሌ እኛን በመፍጠር ላይ ወልድም ፈጥሯል፣ አብም ፈጥሯል። ሰው አጋንንት በአብ ስም አይወጣም ብዬ አልከራከርም፣ ይወጣል ብዬ ነው የማምነው። አሁን የአብና የመንፈስ ቅዱስን ስልጣን ከኢየሱስ ጋር አንድ ስልጣን እንደሆነ ለማሳየት አጋንንት ይወጣል ብሎ አሁን ብለህ የግድ እሱን ማለት የለብህም። ለምሳሌ ኃጢአት ስርየት በማን ስም ነው? በኢየሱስ ስም። የኃጢአት ስርየት በማን ስም ነው? በኢየሱስ ስም። በአብ ስምስ ይሆናል? በሱም በአብ ስም ይሆናል። የት ነው እንደዛ የሚል ያነበብከው ያገኘው? የግዴታ እኮ መጽሐፉ ላይ ቃል በቃል በአብ ስም። ስለዚህ የኃጢአት ስርየት በወልድ በኢየሱስ ስም ነው ስንል በአብ ስም አይደለም እያልን ነው። በስሙ የኃጢአት ስርየት ይደረጋል ሲባል በስሙ የተባለው በኢየሱስ ስም ነው። ስለዚህ የአብም ስም ኢየሱስ ነው እንዴ? አይደለም፣ እንደዛ አላልኩ። ግን ለምሳሌ ምን ማለት ነው ሲጀመር? በስሙ የኃጢአት ስርየት ይገኛል ማለት በኢየሱስ ስም የኃጢአት ስርየት ይገኛል ማለት በራሱ ምን ማለት ነው? በኢየሱስ ስም የኃጢአት ስርየት ይገኛል ማለት በኢየሱስ ስም የኃጢአት ስርየት ይገኛል ማለት ነው። ለምን ትርጉም እኮ ምን ማለት ነው? አሁን የኢየሱስ ስም ሲል በኢየሱስ ክርስቶስ ስም የኃጢአት ስርየት ይገኛል ሲባል ምን ማለት ነው? ስሙን ምንድን ነው የሚያሳየው ማለት ነው? እንግዲህ ሙለታ እዚች ጋር ነው የምረዳው። እናንተም ስታስተምሩም የሰማሁት የአብ ስም የኢየሱስ ስም ያድናል ሲባል የአብ ስም አያድንም ማለት አይደለም። አንድ ሰው መጥቶ አሁን የኃጢአት ስርየት የሚገኘው በማን ስም ነው ካለኝ በኢየሱስ ስም እላለሁ። ስለዚህ ያ ሲባል የአብ ስም ወይ ደግሞ የመንፈስ ቅዱስ ስም አያድንም የኃጢአት ስርየት አይሰጥም ማለት ነው ወይ ብሎ ቢጠይቀኝ አዎ ይሰጣል አይሰጥም ማለት አይደለም። ምክንያቱም እኔ ስላሴ አማኝ ነኝ። ልክ እንደዛው
አጋንንት በማን ስም ይወጣል ብሎ ቢጠይቀኝ በኢየሱስ ስም እላለሁ። በኢየሱስ ስም ስትል አብንና መንፈስ ቅዱስ ኤክስክሉድ አድርገህ አይሰጥም እያልክ ነው ወይ ብሎ ብትለኝ አይደለም። አብ ስም ሲባል የኢየሱስ ስም ከጠቀስኩኝ የአብም የወልድም ስም ነው ማለት ነው ብዬ ነው የማምነው። ሪፈረንስ ምንድን ነው ለእነዚህ አሁን ሁለቱ ለጠየቁ ጥያቄ ማስረጃ ታማኝ እኮ ነኝ። ግዴታ ሪፈረንስ ጉዴታ ሙለታ እንደት ማለት ነው? ሪፈረንስ የስላሴ አማኝ እስከሆንኩ ድረስ የስላሴ አማኝ መሆን ሪፈረንስ አልባ መሆን ነው እንዴ? ሪፈረንስ አሁን ለምሳሌ እኔ እንዳንተ ቴዎሎጂ አልተማርኩም። እውነት ነው። ኦርቶዶክስ አንጻር ነው የሚያወራው። የኦርቶዶክስ የምትለዋን ነገር ዛሬ አውጧት። ይሄ የኛ ንግግር ነው። አሁንም እኔን በምንም አይነት እንትን ልትለኝ ትችላለህ። እኔ ድሪመር ቅድም ቃል ሲያብራራ በነበረው ነገር ልክ ቃል እንትን እንዳብራራው ችግር አለው ትላለህ ሙሌ? ቃሌ ቀደም እንዳለው ቃሌ እንዳብራራው እኔ ችግር የለውም አላልኩም። ቃሌ በአብ ስምም በወልድ ስም በመንፈስ ቅዱስ ስምም አጋንንት ይወጣልም አላለ። አክቹሊ ስንል ግን የተለያየ ስልጣን የለም ነው። የተለየ ስልጣን የለም አይደለም። በኢየሱስ ስም አጋንንት ከወጣ በአብ ስም አጋንንት አይወጣም። በአብ ስም በአብ ስም ብለህም አጋንንት ለማውጣትም ከሞከር ትክክልም አይደለህም ነው። አፍተር ኦል ይወጣል አይወጣም ሳይሆን ትክክልም አይወጣም ነው። አይወጣም። አዎ ግልጽ እኮ ነው። ይሄ እኮ በግልጽ እኮ አይ ቃሌ እኮ ይኸውልህ ኖርማቲቭ ወይውን ተከትዬ እሱን ወይ ተጠቅሜ እንትን እላለሁ። ግን እንግዲህ ኢየሱስ አምላክ ከሆነ አብም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ስለዚህ በአብ ስም አጋንንት አይወጣም፣ በኢየሱስ ስም ነው ብቻ ነው አጋንንት የሚወጣው የምለው እኔ ትክክል ነው ብዬ አላምንም። ሙሌ ሄኖክዬ ጉዳዩ እኮ ጉዳዩ ከአምላክነት ጋር አይደለም። አብ ያለውን ስማ። አንተ አብ ምን አለ ብለህ አብ ያለውን ስማ። አብ የሚወደው አብ ሳቲስፋይድ የሚሆነው አብ የፈቀደው በልጁ በክርስቶስ ህይወትን እንደሚሰጥ ይኸውልህ፣ አብ ለሚወዳቸው ህይወትን የሚሰጥ ከሆነ በአብ ስም የማይደረግ በወልድ ስም ብቻ የሚደረግ ነገር አለ? ይኸውልህ አብ የፈቀደው አብ የወደደው አለ። እኔ ልመልስልህ አብ የሚያደርገውን አብ የማያደርገውን ወልድ ብቻ የሚያደርገው ነገር ምንድን ነው? በአብ ስም በወልድ ስም በኢየሱስ ስም የሚደረግ በአብ ስም የማይደረግ ነገር አለ። ከችሎታ አንጻር ነው? ከመቻል አንጻር ነው ወይስ ከምን አንጻር? አላልንም። አየህ፣ እሱ ዳስ ዩር ኢንተርፕሪቴሽን። እሱ ያንተ የማይደረግ አለ ወይ ብለኸኛል። ለማይደረገው ለምንድን ነው የሚለውን ነገር አንተ በኢየሱስ ስም የሚደረግ በአብ ስም የማይደረግ ነገር አለ የለም ብለህ ታምናለህ አንተ ሄኖክ? ስም የሚደረግ በኢየሱስ የሚደረግ በአብ ስም ግን የማይደረግ ነገር አለ የለም? ከድህነት አንጻር ከሆነ ድህነት እንግዲህ የስላሴ ስራ ነው ብለን ነው አይደል የምናምነው? እሱ ስለ ድህነት አሁን እኮ ተወው እኮ ኢየሱስ ተሰቀለ፣ አብ አልተሰቀለ። ስለ ድህነት ከሆነ የሪደምፕሽን ስራውን የሰራው ማን ነው? ልጁን እሱ ሌላ ነው። አሁን እዛ አይደለም እያወራን ያለ ነው። አሁን እኔ እየጠየቅኩ ያለሁት ቅድም ምን አልከኝ? ምን ብለህ ጠየቀኝ አንተ ራስህ? በአብ ስም የሚደረግ በኢየሱስ ስም የማይደረግ ነገር አለ ወይ? ወይም በኢየሱስ ስም የሚደረግ በአብ ስም የማይደረግ ነገር አለ ወይ ብለህ ጠየቅ። አዎ አለ እያልኩ ነው እኔ። በኢየሱስ ስም የሚደረግ ግን በአብ ስም የማይደረግ ነገር አለ እያልኩ ነው። አንተስ? መልሼ ይህችን ጥያቄ ወደ አንተ ልጠይቅህ። በኢየሱስ ስም የሚደረግ በአብ ስም የማይደረግ ነገር አለ የለም? እኔ በኢየሱስ ስም የሚደረግ ማንኛውም ነገር አብንም መንፈስ ቅዱስንም ያገለለ ነው ብዬ አላምንም። በአብ ስም ምንድን ነው በወልድ ስም የሚደረግ ከአብና ከመንፈስ ቅዱስ የተነጠለ ሌላ ስራ ነው ብዬ አላምንም። አይ እሺ፣ ያገላል አያገልም እሱ ሌላ ጉዳይ ነው። በኢየሱስ ስም ብለህ የምትለውን ግን በአብ ስም የማትለው ነገር አለ የለም ነው የእኔ ጥያቄ። እሱ አለ ወይ የለም በላይ ምንድን ነው? እኔ እንደሱ የማውቀው ነገር የለም። ነገር የለም እሱ ጥሩ ነው እንጂ አለ ወይ የለም ብትል ጥያቄው ይቀጥል ነበረ። ሙሌ ጥያቄውን ጠይቀኝ እስቲ አንዴ ልሞክር። እኔ አሁን በአብ ስም ቅድም እሱ ያለውን ነገር የምትስማማ ከሆነ ለአንተም እጠይቅሃለሁ። ለምሳሌ እሱ ምንድን ያለው በአብ ስም በኢየሱስ የሚደረግ በአብ ስም የማይደረግ ነገር የለም አለ። ስለዚህ አለ ወይ ብሎ ጠየቀ። የለም።
አለ አልኩ እኔ። ምክንያቱም በኢየሱስ ስም የሚደረግ በአብ ስም የማይደረግ ነገር ስላለ ማለት ነው። በስም ደረጃ በኢየሱስ ስም ብለህ የምትለው ግን በአብ ስም የማትለው ነገር አለ። ኦኬ እሱ ላይ የኔ ጥያቄ ለሱ የጠየቁት እሱ ስለሆነ ያንን ክሌም ያደረገው በአብ ስም በኢየሱስ ስም የሚደረግ በአብ ስም ግን የማይደረግ ነገር የለም ኮምፕሊትሊ ብለህ ታምናለህ አንተ? ከምን አንጻር? ስሙ ከያዘው ስልጣን አንጻር ወይስ ደግሞ ከኖርማቲቭ ዩዜጅ አንጻር? ከምን አንጻር? ከዩዜጅ አንጻር ከምን አሁን የኢየሱስን የምንጠቀምበት መንገድ አለ አይደል? እሱን ዘርዝረን እንግዲህ ለምን እንደምንጠቀም አንተም ታውቃለህ። ስለዚህ በኢየሱስ ስም ብለን የምንለው ለምን የኢየሱስ ስምን እንጠቀማለን? ከዛ ያንን ነገር ኦልሬዲ ያንን ኤቭሪ በኢየሱስ ስም የምንለው ነገር የአብ ስምም የመንፈስ ቅዱስን ማስገባት እንችላለን ብለህ ታምናለህ? አይ ለምን ለሚለው ጥያቄ በኢየሱስ ስም ማናደርገው ምንም ነገር የለም። ግን ከምን አንጻር ብዬ የጠየኩ ጥያቄዎቹ እነዚህ ጥያቄዎች ሞስትሊ እንትኑን የትሪኒታሪያን አይዲያውን ዳይሴክት እያደረጉ የሚጠየቁ ጥያቄዎች ስለሆኑ ስንጠያየቅ በጣም ሴንሱን ስትሪክትሊ ማወቅ አለብን። ስለዚህ ስሙ ከሚሸከመው ስልጣን አንጻር ነው ወይስ ደግሞ ከኖርማቲቭ ዩዜጁ አንጻር? ከየትኛው አንጻር ነው ሙሌ እያለኝ ያለው? ከዩዜጁ ከኖርማቲቭ ዩዜጅ አንጻር በኢየሱስ ስም ከኖርማቲቭ ዩዜጅ አንጻር በኢየሱስ ስም ነው እንዳለ። ሲምፕሊ ጥምቀት ላይ የማቴዎስ ወንጌል ምዕራፍ 28 ላይ በአብ ወልድ በመንፈስ ቅዱስ ስም ብሎ ሲምፕሊ ስለሚያስቀምጥልን በአብ ስም ማለት የለብንም በወልድ ስም ማለት የለብንም የሚል ስትሪክት የሆነ ስቴትመንት ውስጥ በጭራሽ መግባት የለብንም። ግን ከኖርማቲቭ ዩዜጅ አንጻር ግን የምንጠቀመው ሲምፕሊ ቅድም አብራርቼዋለሁ። በተለይ ከኢንካርኔሽን አንጻር ስለሚታይ በኢየሱስ ስም የሚለው ነው። ኢቭን በወልድ ስም አላለንም፣ በኢየሱስ ስም ነው ያለን። እንደዛ ማለት ኢየሱስ ወልድ ነው አይደለም የሚለው ክርክር ውስጥ ብንገባ ኧረ ነው። ለምንድነው እንደዛ ያላለን ሲባል ስሉስ አሐዱ አምላክ በወልድ በተለየ አካሉ ያደረገውን እኛን ወክሎ በሂውማኒቲ ደረጃ እንዲያደርግ ያደረገውን ነገር ፕሪዲኬት እያደረገን ስለሆነ ከኖርማቲቭ ዩዜጅ አንጻር በኢየሱስ ስም ነው የምንለው። ያ ማለት ስሙ ከሚሸከመው ስልጣን አንጻር ከሆነ ግን ስሙ የሚሸከመው ስልጣን የስሉስ አሐዱ ነው፣ የአብም የመንፈስ ቅዱስም ስልጣን ስለሆነ ስሙ ከሚሸከመው ስልጣን አንጻር ከኦንቶሎጂው አንጻር በጭራሽ አንልም። ከኖርማቲቭ ዩዜጅ አንጻር ግን በኢየሱስ ስም ነው። እንደዛ ነው መመለስ ያለበት። ያ እሱንማ ከስልጣን አንጻርማ እኮ አክቹሊ ስላሴ አማኝ ሆኖ በዚህ ጉዳይ የተለያየ ብሎ እንደዛ የሚያምን ሰው የለም። ስለዚህ አሁን ቅድም በተናገርንበት መንገድ ለምሳሌ ኤቭሪቲንግ ለምሳሌ ጸሎታችን የምናቀርበው በማን ስም ነው? በኢየሱስ ስም ነው። በአብ ስም ብለን ወደ አብ አናቀርብም፣ በአብ ስም ብለን ወደ ወልድ አናቀርብም። ዋትኤቨር ኢት ኢዝ በኢየሱስ ክርስቶስ ስም ብለን ወደ እግዚአብሔር እናቀርባለን። ስለዚህ በኢየሱስ ክርስቶስ ስም ብለን የምንጸልየው ጸሎት በአብ ስም ብለህ አታቀርብም፣ በመንፈስ ቅዱስም ብለህ አታቀርብም፣ በኢየሱስ ስም ብለህ ነው የምታቀርበው። ስለዚህ እሱ ግልጽ በሆነ መንገድ ለምንድን ነው ከተባለ ግልጽ ነው። በቃ ክርስቶስ ማን ነው? ክርስቶስ ምንድን ነው ያደረገው? ስለ ኃጢአት ስርየትም በኢየሱስ ስም ነው ኃጢአት ስርየት፣ በአብ ስም ሲባል አይ በአብ ስም የኃጢአት ስርየት አለ ማለት ምን ማለት ነው? ማስተሰረይ አብ ኃጢአት ያስተሰርያል አያስተሰርይም ሌላ ጉዳይ ነው። እሱ ምን ጥያቄ አለው? አብ ኃጢአት አያስተሰርይም ብሎ የሚያምን አንድ ሰው የለም። በማን ስም ነው ግን የኃጢአቱ ስርየት ግን የሚገኘው? በማን ስም ነው? አብ ኃጢአት ያስተሰርያል፣ ኦፍ ኮርስ ያስተሰርያል። ግን በማን ስም ነው ኃጢአት የሚያስተሰርያል? በራሱ ስም በአብ ስም ነው ኃጢአቴን የሚያስተሰርየው ይላል ነው ወይ? አይልም። ስለዚህ ግልጽ በሆነ መንገድ ቤዛነታችን የተሰራው እሱ ዋጋ የከፈለልን ኢየሱስ ስለሆነ ራሱ አብ ሊያድነን ሲፈልግ ወደ ልጁ አምጥቶ በልጁ በኩል አዳነን እንጂ በቃ እንዲሁ እኔ በራሴ ይቅር ብያቸዋለሁ፣ በራሴ ትቻለሁ፣ በቃ በእኔ ስም ትቼዋለሁ፣ በቃ በእኔ ስም ትቼዋለሁ። አሁን ኢንኬዝ በእኔ ስም ማለት የሚለውን ስልጣንን ካስያዝ ነው። አሁንም ኦልሬዲ በሱ ስልጣን ነው ወይ የተወው ከሆነ አዎ እሱ በስልጣኑ ነው ኃጢአቱን የተወው በስልጣኑ ማለት ግን በኢየሱስ ሳጥናን ዝም ብሎ የተወው አይደለም። አንድ ነገር ክሊር እንዲሆንልኝ አሪፍ ያነሳው ግን አንድ ነገር ክሊር እንዲሆንልኝ በኢየሱስ ስም ማለት ስም የሚለው ቃል ምንን ነው የሚያሳየው? ያ ስም አሁን ብዙ ነገር ያሳያል። አክቹሊ ስም ስራን ስልጣንን ያሳያል። አሁን ስም ስንል የክርስቶስ ኢየሱስ በኢየሱስ ስም ስንል ያ ስልጣንን ነው የሚያሳየው። ስልጣኑ ግን በማን ስራ ቢባል በወልድ በተለየ አካሉ በተሰራው ስራ ውስጥ የተደረገውን ነገር ደግሞ ፕሪኬት ያደርጋል አይደል? ያ ስለ ሁለቱም ሳንረሳ ስለሆነ የምንሄደው ማለት ነው። እንደዛ ከሆነ በኢየሱስ ስም ስንል አብረን የአብንም ስልጣንን ከሆነ ማለት ነው አንድ ስልጣን ስለሆነ ያለው የአብንም የወልድንም የአብንም የመንፈስ ቅዱስንም ስልጣን አብረን እያነሳን ነው። ኃጢአት በኢየሱስ ስም ይሰራያል ማለት የኃጢአት ስርየቱ
በዛ ሰዓት የሚሆነው በንስሐው ጊዜ የሚሆነው ራሱ የኃጢአት ስርየት አብንና መንፈስ ቅዱስን እንትን ያገለለ አይደለም ጭምር እያልን ነው አይደል? በኢየሱስ የምንለው ከኢንካርኔሽን አንጻር እንጂ እኮ እንዴ ግልጽ እኮ ነው እሱ። ቅድም እኮ ተናግሬያለሁ። ለምሳሌ በመዳን ስራ ላይ ኢየሱስ ብቻውን ሰራ እኮ አንልም እኛ። አሁን እነሱ ናቸው ኢየሱስ ኢየሱስ የሚሉት እንጂ የቤዛነቱን ስራ ምንም እንኳን ኢየሱስ ቢሰራውም ኢየሱስ ብቻ ሰራ ብለን እኛ ስለ ሳልቬሽን ስንረዳ ኢኮኖሚካል እሱ በዛ መንገድ ነው የምንረዳው። የአብ ድርሻ በመዳናችን ምንድነው? የወልድ ድርሻ በመዳናችን ምንድነው? የመንፈስ ቅዱስ ድርሻ በመዳናችን ምንድነው ብለን ነው እሱ ላይ ነው እንጂ የምናብራራው መዳን በኢየሱስ ብቻና ብቻ ነው። አብ አያድንም። እንደዛ ነው እነሱ አክቹሊ መዳን በሌላ በማንም የለም ሲባል መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ ውስጥ ያለ ቃል ነው። መዳን በሌላ በማንም የለም በዘንድ የተሰጠ ስም ከሰማይ በታች ሌላ የለምና የሚለውን አክቹሊ ከስም አኳያ ከሰማይ በታች አብም መንፈስ ቅዱስም ከሰማይ በታች የተሰጠ ስምም አይደለም። ግን አብና መንፈስ ቅዱስን አያድኑም ለማለት ነው ወይ የተጠራው ነው ወይ አይደለም? እሱንም ቢሆን እኛ ስንል በኢየሱስ ስም ብቻ ነው የሚዳነው ወይም መዳን በሌላ በማንም የለም ሲባል መዳን በኢየሱስ ብቻ ነው ሲባል አብ አያድንም፣ ወልድ አያድንም፣ አብ አያድንም፣ መንፈስ ቅዱስ አያድንም እያልን አይደለም። ሌላ ማንም ሊያድን የሚችል ፍጡር የለም በኢየሱስ ነው የሚዳነው ሲባል ግን የእግዚአብሔር መዳን እግዚአብሔር ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነው። ይህም እንደራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም ብሎ እግዚአብሔር እንዳዳነን ይናገራል። እንዴት እግዚአብሔር አዳነን? ልጁን ልኮ መዳናችንን እሱ አቅዶ ልጁን ልኮ አዳነን። ስለዚህ ልጁን ልኮ አዳነን። አብ ማዳን ይኸው ልጁን ሰጠን እንላለን። ሳልቬሽንን ፕላን ከማድረግ ልጁን ከመስጠት አኳያ ልጁ አብ አድኖናል፣ ወደ ልጁም አምጥቶናል ብለንም እናምናለን እኛ ወደ ልጁም አምጥቶናል። ኦፍ ኮርስ እኛ አዳንን ስንል ይሄንንም እያልን ነው። ስለዚህ ሌላ በወልድ ዳን ስንል በወልድ ምንድነው በወልድ ዳን እያልን ያለው? ወልድ ራሱን ሰጠ፣ ቤዛ ሆነን፣ የኛን ምትክ ሆነ፣ የኛን ኃጢአት ወስዶ የሱን ጽድቅ ሰጠን፣ ሞተልን እያልን ነው። መንፈስ ቅዱስ ያድናል ወይ? ኦፍ ኮርስ መንፈስ ቅዱስ ያድናል። ኦፍ ኮርስ ምን ጥያቄ ያለው? ህይወት የሰጠው መንፈስ ቅዱስ ነው። ለቤዛ ቀን የታተምንበት መንፈስ ቅዱስ ነው። ስለዚህ ከኃጢአትና ከሞት አርነት አውጥቶኛል ያለውን የኢየሱስ ክርስቶስን ምንድነው የሚለው? አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ካለ በኋላ የኢየሱስ ክርስቶስ የህይወት መንፈስ ህግ ከሞትና ከኃጢአት ህግ አርነት አውጥቶኛል። ስለዚህ ከኃጢአትም ህግ ከሞትም ህግ አርነት ያወጣን መንፈስ ቅዱስ ነው። ህይወት የሰጠን መንፈስ ቅዱስ ነው። ስለዚህ ትንሣኤ የሚሰጠን የእርሱ መንፈስ ተብሎ ሮሜ ላይ የተጠቀሰው መንፈስ ቅዱስ ነው። ስለዚህ የመንፈስ ቅዱስ ስራ በመዳን የለም። የአብ ስራ በመዳን የለም። የወልድ ስራ ብቻ ነው ያለው፣ የመንፈስ ቅዱስ ስራ ብቻ ነው ያለው ብሎ የሚያምን ወንጌላዊ አማኝ የለም ብዬ ነው የማምነው። እንደዛ የሚል ካለ ደግሞ ተሳስቷል። ኦልሬዲ ጃርገኖቹ ላይ የተከራከርን ጀስት እንትኑን ቤዙን ብቻ እንዳንረሳው ነው እንጂ ሌሎቹ ላይ ይሄኛውን ጠብቀን ነው እዚህ ላይ ማይስማማ ሰው አለ ብዬ አላስብም። ይሄኛውን ጠብቀን ነው ሌላውን የምናደርገው ማለት ነው። ሲምፕሊ አሁን የባፕቲዝማል ፎርሙላውም አብ ወልድ መንፈስ ቅዱስ ሲል ያን ያስቀመጠበት ምክንያት ስላለው ሲምፕሊ የማዳን ስራን በተመለከተ ስልጣን ኦፕሬሽን ምናምን የምንለው ኢንሰፓረብል ነው አንድ ነው ስለምንል ከዛ አንጻር ያለውን ነገር ይዘን በተለይ ከኢንካርኔሽን አንጻር የተነሳውና ኢንካርኔሽን ደግሞ በወልድ በተለይ አካሉ የሆነ ነገር ከመሆኑ አንጻር ለሱ ፕሪዲኬት የሚደረገው ነገር ሳንረሳ ነው የምንለው የሚለውን ነገር በደንብ ለማሳየት ነው። እቺን ያልኩት ለወጣ ስለሆነና ፋሚሊ ጋር ስለደረስኩ ነውና ከደቂቃዎች በኋላ ደግሞ ላይቭ ስለምገባ ነው። ተባረክ ሙሊ ጋይስ፣ ተባረኩ። ሰላም ያለውላችሁ ለማንኛውም ኦጂ ምናምን እኛን እዚህ ጋር እንትን የምትሉ ሰዎች እኔ ይኸውልህ ቀደም ጀምሮ ልለው የነበረው ነገር ይሄ ነው። የአብ ስልጣን የመንፈስ ቅዱስ ስልጣን አሳስባች አይደል? መዳን በሌላ በማንም የለም ስንልም እኛ አብና መንፈስ ቅዱስንም መዳኑ አብና መንፈስ ቅዱስን ያገለለ ነው ብለን እያልን እንዳንሆነ ግልጽ ነው። እሱ አይደለም የጠፋቸው ባይዘወይ እሱ አይደለም። አሁን አውቀው በአብስ በመንፈስ ቅዱስስ አይዳንም ምናምን በኢየሱስ ብቻ ነው ይለዋል። በአብስ በመንፈስ ቅዱስ ስልጣን አሁን አሳስቧቸው ነው የምር የአብና የመንፈስ ቅዱስ ጉዳይ የአብና የመንፈስ ቅዱስ ጉዳይ ከኢየሱስ በቃ እንዳይለዩ እሱን ፕሮቴክት እያደረጉ መስሏችሁ ከሆነ ኦርቶዶክሳውያን ባይዘው ትክክል አይደለም። እሱን ፕሮቴክት ሊያደርጉ አይደለም ሊያደርጉት የፈለጉት እነሱ ኦፍ ኮርስ ለምሳሌ ተናግረናል እኛ ተስማምተን በአብም በመንፈስ ቅዱስ መጽሐፉ አይልም አፍተሮል አይልም ማይሎም አንልም እኛ ወንጌላውያን አማኞች ነን። የሚሆንም አይደለም አካሄዱም እንደዛ አይደለም። ቅድም በደንብ ተናግሬያለሁ።
አጋንንት የሚወጣው ጸሎት ይሄ እሱ ለምንድን ነው የሚለውን እሱ ሌላ ትምህርት ያስፈልጋል መሰለኝ። ማለት ጸሎት ለምንድን ነው በኢየሱስ ስም የምናደርገው? ለምን አጋንንት በኢየሱስ ስም ይወጣሉ? ለምን ምስጋናችን በኢየሱስ ስም እናቀርባለን የሚለው እሱ ራሱን የቻለ ትምህርት ያስፈልገዋል መሰለኝ ለራሳችን ልጆች ማለት ነው። እዛ ግን እሱ አሳስቧቸው አይደለም ነው። ምንድነው ያሳስባቸው ልጆች ማለት ነው? እዛ ምንድነው ያሳስባቸው? ኢየሱስ ብቻ የሚለው ነገር የሚጠሉት አብና መንፈስ ቅዱስ ያገለለ ስለሚመስላቸው አይደለም። ይሄ በእውነት ነው የምላችሁ። አብና መንፈስ ቅዱስ ያገለለ ስለሚመስላቸው ተሳስተው እንኳን ስለሚመስላቸው አይደለም። ተደጋጋሚ ስንል መርጠው ስለሚሰሙ ምንለውን ነገር ያውቃሉ። ግን የሚያሳስባቸው ነገር ምንድነው? የአርሴማ ጉዳይ ያሳስባቸዋል። የአርሴማ ጉዳይ ያሳስባቸዋል። የስውሯ ጉዳይ ያሳስባቸዋል። የስውሯ ጉዳይ ያሳስባቸዋል። የሰሚነሽ ጉዳይ ያሳስባቸዋል። የነ ሚካኤል ገብርኤል ጉዳይ ያሳስባቸዋል። የነ ሚናስ ምጣጡስ ምናምን ጉዳይ ያሳስባቸዋል። ስለዚህ የነ መጥቆራ ጉዳይ እሱ ያሳስባቸዋል። በእነሱም ስም አጋንንት ማውጣት አለብን ብለው ስለሚሉ እሱ ጉዳይ ያሳስባቸዋል። ስለዚህ በኢየሱስ ስም ነው ብለህ ከዘጋህባቸው አይ እንዴት በኢየሱስ ስም ትላለህ ብለው ተከራክረው በለስ ቀንቷቸው ካሳመኗችሁና በኢየሱስ ብቻ አይደለም ወደሚለው ነገር ከመጣችሁ ሌላ በሩ ተከፈተ ማለት ነው። በቃ ሌላውን አንጋግተው ያስገባሉ ማለት ነው። ከዛ እንዲሁም የኢየሱስ ስም አንዳንድ ጊዜ የሚካኤል ስም መጥራት የሚያቅተው ድራማ ሲሰራ አንድ ቄስ ድራማ ሲሰራ ይቻለሁ። በኢየሱስ ስም በል ሲባል በኢየሱስ ማለት በሚካኤል ስም በል ሲባል ግን የሚካኤል ስምን ያቃጥለኛል መጥራት አልችልም ብሎ ያቃጥለኛል ብሎ ባይዘወይ መጥራት አቅቶት አይተናል ማለት ነው። ለምን መጥራት ያቃተው? ከእግዚአብሔር ይልቅ መላእክቱና ቅዱሳን ብለው ሰማዕታት ብለው የሚሏቸውን የተሻለ ቦታ ስላላቸው ማለት ነው። የተሻለ ቦታ ስላላቸው ዳስ ዋይ አክቹሊ ይሄ መንፈስ ቅዱስ ተብሎ የነበረውን አዲስ አበባ የነበረው አንድ ቸርች ጎላ ሚካኤል ብለው ያሉትን ሚካኤል አስገብተው ሚካኤል በደንብ ደምቆ ስለታየ ነው። ህዝቡ ከመንፈስ ቅዱስ ይልቅ አሁን የመንፈስ ቅዱስ ጉዳይ ያሳስባቸው አይደለም። ከመንፈስ ቅዱስ ይልቅ በጣም እንጀራ ያመጣላቸው ሰው የሚሰጠው ገንዘብ የሚሰጠው ምጽዋቱን ምናምን ለቤተክርስቲያን የሚሰጠው የሚካኤል ቤተክርስቲያን ሲሆን ነው ከመንፈስ ቅዱስ ይልቅ። ስለዚህ መንፈስ ቅዱስ ብለው ማንም የሚያያቸው ስላልነበረ ሚካኤል ብለው ደረቡበት፣ ታቦት አስገቡበት። ቀላል ነው፣ ምን ችግር አለው? አንድ ታቦት ማስገባት ነው። አንድ ታቦት አስገብተው ታቦት የሚሉት እነሱን ማለት ነው። ያው በኮቴሽን ያዙልኝ። ከዛ ሚካኤል ሲባል ሰው ተንጋጋ። ለሚካኤል ከመንፈስ ቅዱስ ይልቅ ለሚካኤል ቦታ እንዳለው ግልጽ ነው ህዝቡ። ይሄ በራሳቸው አውደ ምሕረት ላይ ሲያወሩት የሚውሉ ነው። ስለዚህ ጎላ ሚካኤል አሉ። ሚካኤል ጎልቶ ታየ ብለው ጎላ ሚካኤል አሉት ማለት ነው። ስለዚህ ፍጡራንን ከፈጣሪ በተሻለ መንገድ አሁን ስለ ስላሴ ክደዋል ምናምን ብለው ይላሉ አይደል? ለዚህ ጋር ምን ይገርማል? እውነት ለመናገር ይሄ በደንብ ይሄድበታለሁ ሌላ ጊዜ። ምን ይገርማል? ስላሴ አንድ ሰው ካደ ብለው ስላሴ ቢካድ ለነሱ ይጨንቃል። እዛ ቤት ሆነ ስላሴ ብትክድ ምን ችግር አለው? ስላሴ ብትክድ እኮ በገብረ መንፈስ ቅዱስ በኩል እኮ ትገባለህ እኮ፣ በማርያም በኩል እኮ ስላሴ ክደህ እኮ ትገባለህ ወደ ገነት። ስለዚህ ስልቱ ነው፣ መግቢያው ብዙ ነው። ምን ችግር አለው? ምን ችግር? ስላሴ ክዶ ንስሐ ሳይገባ ኢቭን እግዚአብሔር ፈርዶበት ጨርሶ ምንም ሞት የሌለ መሰለሽ እንዴ ምናምን ብሎ ኢየሱስ ክርስቶስ ነው በገድሉ መሰረት ኢየሱስ ክርስቶስ ሞት የሌለ መሰለሽ እንዴ ለምን ካድሽ በቃ ምናምን ብሎ በይሂጂ ብሎ ከፈረደ በኋላ ገብረ መንፈስ ቅዱስ መጥቶ ከዛ ወዳጄ ገብረ መንፈስ ቅዱስ ባለሟል ሲለው ድሮ ነበርኩ ወዳጅ ምናምን ብሎ አኮረፈው ለኢየሱስ ማለት ነው። ለምን አሁንስ ወዳጄ ነህ እንጂ ባለሟል ነህ እንጂ ምናምን ሲለው ይሄ እቺን የላካት ነፍስ አሁን ወደ ሲኦል የላካትን ቅዱሳን መላእክትን ቅዱሳትን የካደች ብትሆን እኮ እኔን እንኳን አላካደችም ማለት ቅዱሳን ብቻ ሳይሆን የካደችው መላእክትን ብቻ ሳይሆን እኔንም ክዳኛለች ሲል ተከራክሮ አሸነፈ ማለት ነው። ማንን? ኢየሱስን። ማን? ገብረ መንፈስ ቅዱስ። ገብረ መንፈስ ቅዱስ ባይዘወይ ግብፃዊ ነው የሚባለው። አቡነ ሽኖዳ ግን ተጠይቀው አናቅም ብለዋል። እንደዛ የሚባል ግብፃዊ ነው የሚባለው ስንት ዓመት ነው? 560 ዓመት ነው ኑሮ ነው የሞተው። ማንም ሰው አላየውም። ሲወለድም ጡት አልጠባም ምናምን። ገና ሲወለድ መጾም የጀመረ ነው። ጡት ጥባ ሲባል ሮብ ነው ብሎ ገና እንደተወለደ ወተት አልጠጣም ሮብ ነው ብሎ ያለ ሰው ነው በእነሱ በገድላቸው መሰረት ማለት ነው። እንደተወለደ ዓርብ ሮብ ወተት አልጠጣም ብሎ የጾመ ነው ገና እንደተወለደ ማለት ነው። እና ስለዚህ ገብረ መንፈስ ቅዱስ ማንም ያየው የለም ሞቶ እንዲሁም ቀብሩ ራሱ በአናብስት ምናምን ነው የተቀበረው ነው የሚባለው። አልሞትም ብሎ ሁላ ተከራክሯል ከኢየሱስ ጋር። አንተ እህል በልተሃል ምናምን ብሎ ከጌታ ጋር ተከራክሮ በኋላ ነው ኦልሬዲ እንትን ብሎ የሞተው ማለት። ስለዚህ ገብረ መንፈስ ቅዱስ መጥቶ ጌታን አሳምኖ
ሰውየውን ከሲኦል አዳ ነው ማለት ነው። ከሲኦል አወጣው፣ ከሲኦል አዳ ነው። የትኛውን ሰውዬ? ስላሴን የካደ። አሁን እዚህ ኦጂ ምናምን አንተ ኦጂን የመንቀፍ ሞራል የለህም። ባይዘው ምን ችግር አለው? ኦጂ ሰው ቢሆን ምን ችግር አለው? አንዱ ቅዱስ ላይ ጋር መጣበቅ ነው። ምን ችግር አለው? አትርሳኝ አስበኝ ብለህ አንድን ቅዱስን ዝክርን መዘከር ነው። ምን ችግር አለው? በቃ ቆሮሾና ጠላ ምናምን አርገህ ማሰብ ነው። ምን ችግር? ቀላል አይደል? ወይም ደግሞ ገድሉን መሳም ነው። ምን ችግር አለው? እናንተ ሞራል አላችሁ? ስለ ስላሴ ካደ ምናምን ስለ ዶክትሪን ሲያወሩ ነው ግርም ይለኛል። ስላሴ ካደ ምናምን ክርስቶስ ካደ ምናምን ብለው ሲከራከሩ ይገርመኛል። አንተ ክርስቶስ ካደ ምን ይደንቃል? ሰው ስላሴ ክዶ 72 ነፍስ በልቶ በማርያም ጥሪኝ ውሃ ሰጥቶ መዳን ይቻላል እንዴ? ምን ችግር አለ? ምን ችግር አለ? ብራዘርስ ችግር ያለው እኮ አይደለም ይሄ። ስለዚህ በጣም ትልቅ ችግር እንዳለ ለዶክትሪን እንደምትቆረቆሩ አድርጋችሁ አታውሩ። ስለዚህ እኛ ኦልሬዲ መዳኛው ከእግዚአብሔርን ክደህ መግባት ስለሚቻል ዶክትሪን ላይ ጠበቅ ብናረግኛ ኦልሬዲ ሌላ መግቢያ የለም። እናንተ ሌላ መግቢያ አለ። ከእግዚአብሔር ብታመልጥ እግዚአብሔር ባያስገባ ስላሴ አብ ወልድ መንፈስ ቅዱስ ባያስገባ ሌላ በር አለ፣ ሌላ የሚያስገባ አለ። በኢየሱስ በኩል ባትገባ ምን ችግር? ሌላ አለ። ፈለግ ማድረግ ነው። ምን ችግር አለው? ለሞላ መግቢያ። ስለዚህ ዋናው ትልቁ ነገር ያሳሰባቸው የቅዱሳኑ ሰማዕታት ብለው ያሏቸውን አገራቸው አንዳንዶቹ ከየት እንደመጡ በምን ጊዜ እንደነበሩ ሁላ በታሪክ ሁሉ የማይታወቁ ሰዎችን እነሱን እንዳይቀር ነው እንጂ አሁን እየተከራከሩ ያሉት እንዴት በኢየሱስ ስም ምናምን የሚሉት የአብና የመንፈስ ቅዱስ ጉዳይ አሳስቧቸው አይደለም። ዳስ እሱ ነው። ስለዚህ እነዚህ ሰዎች ምንም መናፍቅ ቢሉ ምን ቢሉ ለኔ አይደንቀኝም። ባይዘው እነሱ አምስቱ አማረ ሚስጥር የነሱንም አምነ ቸርቻቸው ጋር ካልሄድክ መናፍቅ ከመባል አታመልጣትም። በቃ እንደነሱ አምስቱ አማረ ሚስጥር አምናለሁ ብትል ራሱ በቃ ግን እዛ ካልገባ በቃ መናፍቅ ነው አለቀ በቃ። ስለዚህ መናፍቅ ላለመባል እነሱ ጋር መግባት አለብህ እንጂ ወሳኙ ጉዳይ ዶክትሪን አይደለም። የዶክትሪን ጉዳይ አይደለም። እኔ በስላሴ አምናለሁ ብዬ በክርስቶስ አምናለሁ፣ በትንሣኤ ሙታን አምናለሁ፣ በሚስጥረ ጥምቀትም በሚስጥረ ቁርባንም ምናምን ሁሉን ነገር ኦርቶዶክስን የምታምነው ኤቭሪ ነገር ብታምን እንግዲህ አሁንማ ንስሐ አባት ያዝ ምናምን ካህናት አሉ፣ ንስሐ አባት ያዝ፣ እዚሁ እኛ ጋር ቁረብ፣ እኛ ጋር ተጠመቅ ምናምን፣ ይሄ ሁሉ ነገር እኛ ጋር ይሁን፣ እኛ ጋር ካልሆነ መዳን የለም ነው የሚለው። የትምህርት ጉዳይ አይደለም የሚያሳስባቸው፣ እኛ ጋር ነው። ከኛ ለሁሉ ውሸት ስለሆነ ማስረጃ ክርስቲያን አሁን ለምትናገራቸው እያንዳንዱ በጎላ ሚካኤል የተናገርከው እያንዳንዱ መረጃ አቅርብ። መረጃ አቅርብ ለተናገርከው ንግግር መረጃ ስለማያቀርብ ውሸት ማስረጃ አቅርብ ያልኩህ። ማስረጃ ችግር የለውም። እኔ እንዳንተ አይደለሁም። ችግር የለውም። አሁን እያንዳንዱ በተናገርከው ነገር ማስረጃ አቅርብ። ጎላ ሚካኤል የተናገርከው ፖለቲካውን እዛው አስቀምጥና እናወራበት። እኛ እያወራን ያለ ነው በእናትህ ኦርቶዶክስ ለሌላ እርስ በርስ አስማማን አልተስማማን አንቺን አያሳስብሽ። ማስረጃ አቅርብ። እሱ አያሳስብሽ። ቆይ እሱ አያሳስብሽ። እኔ አንተ ናት ለሚያወራው ሙለታ ላወራ ጆሮ የለሽም አንቺ። ማስረጃ አምጣ። እያንዳንዱ ነገር ማስረጃ አምጣ። ተናገርከው ለእያንዳንዱ ነገር ማስረጃ አምጣ። ትልቅ ላድርግና ማስረጃ አምጣ። ኤፌሶን የአብ ስም አያድንም። እያንዳንዱ ለተናገርከው ለጎላ ሚካኤል ሳይቀር ማለት ነው ለተናገርከው ለእያንዳንዱ ለተናገርከው ንግግር ማስረጃ ኤፌሶን አንድ ጊዜ አንቺ ተረጋጊ። ማስረጃ አምጣ። አለበዛ እንዳለ
ተናገር ያለው ውሸት ነው። እንጠይቀዋለን አልኩሽ እኮ ተረጋጊ። አሁን መበጣበጥ ውስጥ ነው የምንገባው። ተረጋጉ። ቆይ ወይ ስማ ወይ ጎላ ሚካኤል ላይ ታርጋትና ታውራ እንዴ? እነሱ ቤት እኮ እንደዚህ መብት እኮ የለንም እኮ ለማውራት እኮ ድሪመን በተሯ ታውራ። አይ ወንድሞቼ ልጅቷ አሰማም ለዛው ነው አላወራትም ያልኩት። በቃ መስማት ጆሮ የሚባል ነገር በቃ ቆይ ተረጋጊ። ከነ ማስረጃሽ መቀሌ ግቢ። በቃ በኋላ ስንጨርስ ትገቢያለሽ። እኔ ስለዚህ አሁን ትግባና ስላሴን ክደህ ከሲኦል መውጣት አይቻልም ላለችው ማስረጃ ቀርባል። እጄ ጋር ነው ያለው። አሁን ዋናው ነገር ተወችና ጎላ ሚካኤል ምናምን እሱ ቪዲዮ ያለን ይፈልጋም ታምጣ ከፈለገች የራሷ ሰዎች ናቸው ባይዘው ያሉት ቪዲዮ ያለ እሱን እየፈለግኩ አልውልም። እኔ ቪዲዮ ያለ እሱ አይደለም ዋና ነገሩ። ዋና ነገሩ አይ ውሸት አይኗን በጨዋት አውደ ምድረት ላይ የተወራውን ቪዲዮ ተቀርጾ የተለቀቀው አይኗን በጨዋት እኔ ውሸት ይጠላል ባይ ጌታን ነው የምለው። እኔ በውሸት የሚከብር እምነት የለኝም እንዳይኖር በጌታ በኢየሱስ። አሁን እዚህ ቦታ መታ ማስረጃ ትላለች። ማስረጃ ያስፈልጋል። ለዚህ ስንት ቪዲዮ የተለቀው ሰው ሁሉ የተባለበት ቪዲዮ ውሸት ልልኩ ነው። ኧረ ተው ተው ተው። አንዳንድ ጊዜ ኮመን ናውሌጅ የሚባል ነገር አለ። ለሁሉም ሰው እውቀት አድርጎ ለዓለም የታወቀ ፋክት ማለት ነው። ለዚህ ቪዲዮ አምጣ ማለት ይሄ በጣም ይሄ ሰውን ማርከም አለ አይደል? ነዳይ ደግሞ እኮ መሰለህ እኔ ያናደደኝ ማስረጃ መጠየቋ እሺ መብቷ ነው። ማስረጃ ከሆነ ግን ሰው እንዳወራ መፍቀድ እንጂ ተተተተተተ እያልሽ እንትን ከሆነ አስገባትና እስኪ ድሪመር ዓለምን አስገባትና ምን መሰለህ የሚሆነው ሁሉ አጋንንት ሁሉ ከክርስቶስ ስም አይወጣም ብለን በክርስቶስ ስም ነው ሁሉ ነገር የሚደረገው ብለን ስንናገር የቆለሉትን አፈርሰሃል ቅድም ስትናገርና በአብ አስመስለው ይሄ የሚደረድሩት ነገር ሁሉ አፈር እንደበላ ውሸት ሲሆን መቼስ ደስ የሚላቸው አይደለም። በንዴት ገንፍለው ነው የመጡት። የክርስቶስ ስም ሲነሳ የክርስቶስ የሸፈኑት የጋረዱት ነገር ሲገለጥ መናደድ፣ መብሰልሰል፣ መቆጣት ኤክስፔክት የሚደረግ ነው። ባይሆን ነው የሚገርመን። ለምን የኮለኮሉት በእንትናስም ተስፋ አድርገው የኮለኮሉት ሁሉ አፈር ድሜ ነው በእግዚአብሔር ቃል የተመታው። ስለዚህ የሚጠበቅ ነው። ሁልጊዜም ይቆጣሉ። እውነተኛው የእግዚአብሔር ነገር ሲነገር ሁሉም ከንቱ እንደሆነ ውሸት እንደሆነ የታመኑት ሲነገር ወይ ወደ ብርሃን ይመጣሉ ወይ እንደዚህ ነው የሚቆጡት። እና ኤክስፔክት የሚደረግ ነው። ምንም ለየት አድርጎ ማየት አያስፈልግም። ኢትስ ኤክስፔክትድ። ዋና ነገሩ ስላሴ አማኝነት በማስረጃ ስትባሉ በማስረጃ ማውራት እንጂ ዝም ብላችሁ እርስ በርሳችሁ በማስረጃ አውራ። ማስረጃ ካለህ እኮ ይሄ ነው ይሄው ቤተክርስቲያናችሁ እንደዚህ ትላለች ካልክ ተአማኝነት ይኖራል። ዝም ብለህ ግን ብታወራው ትርጉም የለውም። መቼስ አንቺ እንደ ኤፌሶን አትጆይ ነው ማስረጃም ይመጣል። ወተቱን አዘጋጅ አሁን ካሁን ዝም እያልሽ እንደሆነ እያየሁ ስለሆነ እኮ ላወራ ነው። እኔ አሁን ምንድነው ትልቁ ችግር መሰለሽ? ሁለታችንም እኩል እናወራለን። በቃ አውቶማቲክ ሆነሽ አቀባብለሽ ከመጣሽና እንደ ኤፌሶን ለመስማት ካልተዘጋጀሽ በምን እናወራለን? አሁን በስላሴን ክደህ ከሲኦል ማምለጥ ይቻላል አይቻልም? ስላሴን ክደህ ሙተህ ማለት ነው፣ ያለ ንስሐ ሙተህ። ከዛ ደግሞ እግዚአብሔር ፈርዶብህ ወደ ሲኦል እንዲወስዱህ መላእክት ካዘዘ በኋላ ወደ ሲኦል እንዲወስዱህ መላእክት ካዘዘ በኋላ ስላሴን ክደህ ሙተህ መትረፍ ይቻላል ብለሽ ታምኛለሽ? ለምሳሌ እኔ ስላሴን ብክድና በአንድ ቅዱስ ብተማመን ብሞት፣ በቃ ስላሴን ክጄ ብሞት ማለት ነው፣ ወዲያው ኢሚዲየትሊ ብሞት ስላሴን እንደካድኩኝ አብ ወልድ መንፈስ ቅዱስን ክጄ በቃ እንግዲህ ሌላውንም እኔ ስላሴ ብቻ ያልኩት የስላሴ አማኝ ብቻ ስለሆንኩ ነው። ሌሎች ፍጥራንም እዛ የተካዱ አሉ። ባይዘው ጥምቀትንም እኔ ጋር ብቻ ነው ዝም ያለው ወይስ እንዴት ነው? ተቋርጧል። ድሪመር እንትና ኤፌሶንን አስገባትና በማስረጃ እሷም በማስረጃ ሁለቱም ያውሩ። ድሪመር ኦኬ አይ ቲንክ ካለች ትላክ። ግን ምን መሰለሽ እኮ ይኸውልህ እሱም በማስረጃ ያውራ። ዝም ብሎ አጉል ክስ እንዳይሆንበት በወሬ ብቻ
እሷን በማስረጃ ያላትን ትመልሳለች፣ እሱም በማስረጃ ያለውን ይመልሳል። አሁን ይሄ ያላችሁ እኮ ይሄ የተለመደ ነው። በቃ ሁሉ ጊዜ ክስ እሺ አሁን እኮ ምን መሰለሽ ኪዩ ድሪመር ሙለታን ሳበውና ሙለታ ከዛ ኤፊሶንንም አስገባትና ለመማማር ነው ሰው ለማትረፍ እስከሆነ ድረስ ምንድን ነው እንጂ ለመበሻሸቂያ እናድርገው የእግዚአብሔርን ቃል። አይ በቃ ለመማማር እስከሆነ ድረስ ምን መሰለሽ እኮ አልኩህ እኮ ለመበሻሸቂያ ሳይሆን ለመማማር እስከሆነ ድረስ። ስለጎላ ሚካኤል ቪዲዮ በየአደባባዩ አልተሰራጭም እንደ ለምንድን ነው እሱ ማስረጃ አላየንም? እኛ አንተ ነው የምታወራው። ከኛ በላይ እኮ ለኛ በላይ የሚጨነቁት እናንተ ዋናው ነገር ጎላ ሚካኤል ሀሳቡ ሽፍት ሊያደርጉት ነው። ግን ይኸውልህ አሁን ሰው ለማትረፍ እስከሆነ ድረስ እሷም ትመልሳለች እሱም ይመልሳል። በቃ ይሄ ነው እንጂ እኮ መጽሐፍ ቅዱስ መበሻሸቂያ አይደለም። ወይ እንትን ማለት አንቺ ኦርቶዶክስ ነሽ እህቴ? አንቺ ኦርቶዶክስ ነሽ? አዎ። እሺ አንድ ሰው እያወራው ነበረ የወረድኩት ቅድም። አንድ ሰው ስላሴን ክዶ ሌላውን ነገር ሁሉ ክዶ አንድ ቅዱስ ብቻ አምኖ ሙቶ እግዚአብሔር ደግሞ ፈርዶበት ፍርድ ጌታ ኢየሱስ ፈርዶበት ፍርድ ከዛ በኋላ ከዚህ ፍርድ ሊያድነው የሚችል አካል አለ ብለሽ ታምኛለሽ? የለም፣ ለነፍስ ፈራጅ ክርስቶስ ብቻ ነው እኮ። የለም ማለት ያ ቅዱስ ያመነው ቅዱስ አልክደውም ያለው ቅዱስ ራሱ መጥቶ ቢለምን ፍርዱን ይቀለብሳል ብለሽ ታስቢያለሽ? ጌታ ኢየሱስ አይቀለብስም። ለምን? ትክክለኛ ፈራጅ ስለሆነ አይሳሳትም። እኔ እንደዛ ነው ማለት። ቴንክ ዩ። አሁን ላንቺ ለእንደዚህ አይነት ጨዋ ሰው ማስረጃ አሳያለሁ። በቃ አይሽ፣ ላንቺ ማስረጃ አቀርባለሁ ገድሉ ላይ ማለት ነው። ስለዚህ ገድለ ገብረ መንፈስ ቅዱስ አሁን ላምጣ፣ ማስረጃ ላሳይሽ፣ እኔና አንቺ እንግባባለን። አለቀ። ይሄ ዋሽቼም ከሆነ አይተሽ ትፈርጃለሽ አንቺ ማለት ነው። እስከዛው ሌሎቻችሁ እንግዲህ ታብታብ ኮፒ ሊንክ ሼር ምናምን አድርጉ። ያው እንግዲህ ቤቱን እየመራን ነው። ጌታ ብረት ደመጠን በጥሩ ጨርስን ብን ጥያቄ ዲመር እስከዛ አምጥቻለሁ። እስኪመልስ እሺ፣ ገድሉን አምጥቻለሁ። በትልቁ አድርገኝ ላሳይ ማለት ነው። ቆይ ገስቱን ላስተካክል አንዴ። እሺ አስተካክል። ወደ 8 ሰው እሺ። ሙሉ አሁን ማውጣት ትችላለህ። ሁለታ ከስር ምን እንደሚሉ ታውቃለህ? የቤተ ክርስቲያን ይሁን አይሁን በምን ይታወቃል ይሉሃል። ከስር ኮሜንት ላይ አሳይሻለሁ። ክያ እሺ፣ ክያ እህቴ ሁለታ ሚውት ነው እያወራ ከሆነ ብራዘር እያወራው ነበር። አዎ ይነበባል፣ ይታያል፣ ይነበባል። አንድነት መቼስ ጴንጤ ገዳም የለውም። የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ እሺ ቅዱስ አንድነት ገዳም ይሄ የቤተክርስቲያን አይደለም ካለ ደግሞ የቤተክርስቲያን ይዞ ሊመጣ ይችላል። ሰው እንፈቅድለታለን። ከዛ በኋላ ላሳያችሁ። ይሄንን እዩ የማን እንደሆነ ማህተሙ በስንት ዓመተ ምህረት ነው እስቲ የታተመው? ማህተም አለው። ማህተም አለው። ይኸው ህጋዊ ከዛው ከንቱን ነው የገዛ ነው። ይኸው ማህተም አለው። ማህተሙ በስንት ዓመተ ምህረት ይላል? አይታየም፣ ፍዝዝ ያለ። ኦኬ
ማህተብ ላይ ዓመተ ምህረት አይደለም አክቹሊ የሚኖረው ዓመተ ምህረት አይደለም ከስር አረ ከስር አለ እሱን እስኪ አይ አይደለም አንዳንዶቹ እርምት እየተወሰደባቸው ስለሆነ እኛም ይሄን ነው ጥረታችን እርምት ቢወሰድ እኮ እኛ ይሄን እንጥለዋለን እኮ በቃ ከታረጋችን ላይ አሁን እኮ እየሰማችሁ ከሆነ አሁን በቀደም ራሱ የቃሪያ ምናምን የተባለውን ቤተክርስቲያኗ እያወገዘች ነው እየሰማችሁ ከሆነ ማለት ነው እሱ ነው እህቴ እኔም እኛም አይ አላወገዙም አውግዘዋል አንተ በሚዲያ ተላልፏል በጠቅላላ ሲያውዙ ቪዲዮ በጠቅላላ ሳይሆን ይደብሩ ዋና ወደ መረጃው እንምጣና ወደዛ እንመለሳለን ቆይ መረጃውን ላሳያችሁሽ ይሄው ይሄ ግዕዙ ነው አማርኛውን ላብብላችሁ ነው ይሄው 11ኛ ተአምር ይላል ከዛ አባታችን ይላል አክቹሊ ያኔ ይሄንን እንዴት እንደማነበው ባላቀም ያው አባት ብዬ ዝም ብዬ ወይ ደግሞ እናንተ ይሄን አንብቡት እኔ ልልሃለሁ አባታችሁ በለው ዋው ገብረ እኔ ልልሃለሁ አባታችን እሺ ኪያ እህቴ ያደረገውን ተአምር ይሄ ነው ይልና ጸሎቱ በረከቱ ብሎ ያው እንግዲህ ለዛ ምናምን ይላል እዚህ ጋር ይሄንን ማለት ስለማልፈልግ ነው ጸንቶ ይደር ምናምን የሚለው ነገር በህዝበ ክርስቲያን የሚለውን እሱ እርግማን እንዳይሆን ብዬ ነው እሺ ረሃብ የጸናበት አንድ ደሃ ሰው ነበረ ይልና ከረሃቡ ጽናት የተነሳ በልቡ እግዚአብሔርን ካደው ይላል እግዚአብሔርን ካደ ጠንቋዮችን ፈለገ በመንገድ ሲሄድ አሳች ሰይጣንን አገኘ ይልና ሰይጣንንም ወዴት ትሄዳለህ ማንንስ ትሻለህ አለው ያንንም ደሃ ሰው ሰይጣንን ጠንቋዮችን እፈልግ ዘንድ እሄዳለሁ ረሃብ ጸንቶብኛልና ገንዘብም የለኝምና አለው ሰይጣንም ሀብታም ልትሆን ከወደድህ እግዚአብሔርን ክደህ በሰይጣን ታምላለህን አለው ይላል ይሄው እዛው ያለ ነው መገለብጠው ሌላ ቦታ እየሄድኩ እንዳልሆነ እንድታዩ ማለት ነው አለው ይልና እሺ ከዛስ ሰይጣንም ወርቅ አስመስሎ የሰው ክንድ ያህል ድንጋይ አንስቶ በሰይጣን ካመንክ ይህ ወርቅ እንካለው ከዛ እንደምታየኝ ሰይጣን እኔ ነኝ አለው ራሱን ገለጠለት ማለት ነው ሰይጣን ለወዳጆቹ ቅርብ ስለሆነ ማለት ነው ዳግመኛ ያ ሰይጣን እኔን ካመንክ ወርቅ ሰጣለሁ ለአንተ ለብቻ የሚሆን አይደለም ለልጅ ልጅ የሚሆን ነው እንጂ አለው ከዛስ ቀጥሎ በል አብ ወልድ መንፈስ ቅዱስን ካዳቸው ይታያል አይደል በቀይ የተደረገው ይሄ አብ ወልድ መንፈስ ቅዱስ የሚለው ይታያል አይደል ታየ ብራይትነሱ እኔ ጋር ስልኬን ስለቀነስኩም እናንተ ጋርም እንደዛ በጣም ብራይትነስ ይታያል ያ እሺ በል አብ ወልድ መንፈስ ቅዱስን ካዳቸው ድንግል ማርያምንም ካዳት ነቢያት ሐዋርያትን ጻድቃን ሰማዕታትን ሄሮድስ ያስገደላቸው ሕፃናትንም ስላሴን ዙፋን የሚሸከሙ አራቱ እንስሳትን 24ቱ ካህናትን ሰማይን አብያተ ክርስቲያናትን ሁሉ ስጋው ደሙንም ሰንበታትንም ሰማይና ምድርንም እነዚህን ሁሉ ካዳለ ኦኬ አለው ከዛስ ያም ሰው ከችግሩ ብዛት የተነሳ ሁሉንም ካድኩ አለ ከላይ የተጠቀሱትን ሁሉ ማለት ነው አብ ወልድ መንፈስ ቅዱስ ድንግል ማርያም ነቢያት ሐዋርያት ጻድቃን ሰማዕታት ሄሮድስ ያስገደላቸው ሕፃናት እንግዲህ ሄሮድስ ያስገደላቸው ሕፃናት ለምን እዚህ እንደመጡ አላቅም የስላሴን ዙፋን የሚሸከሙ አራት እንስሳ 24ቱ ካህናት ሰማይ ከዛስ አብያተ ክርስቲያናት ሁሉ ስጋው ደሙን በቃ ሁሉንም ካደ ማለት ካድኳል ያም ሰው ከችግሩ ብዛት የተነሳ ሁሉንም ካድኩ አለ ኮንፌስ አረገ ማለት ነው ከዛስ ሰይጣንም ሁለተኛ ድገም አለው ከዛስ ያም ሰው ሁለተኛ ካድኩ አለ ይቆራርጣል ክርስቲያንታና ሄድ ሙላተ ያ ከዛ ሰይጣንም ሶስተኛ ካድ አለው እርሱም ለሶስተኛ ጊዜ ካድኩልህ አለው ኦኬ ሶስት ጊዜ ካደ ማለት ነው ወርቅ ያስመሰለው ድንጋይ አንስቶ ከሁሉ ይልቅ አለ እንግዲህ ተመልከቱ ሴራ ከሁሉ ይልቅ የሚጣላኝን ገዳማዊ አባ ገብረ መንፈስ ቅዱስ በልካደው አለው ማለት ነው ከሁሉ ይልቅ ብሎ ማለት ነው ከሁሉ ይልቅ ማለት ከአብ ከወልድ መንፈስ ቅዱስ ከዚህ ሁሉ የተዘረዘሩት ሁሉ ምን የሚለኝን የሚጣላኝን ገዳማዊ አባ ገብረ መንፈስ ቅዱስ በልካዳለው ያ ደሃ ሰው ሰይጣን እርሱስ መሪ ምርኩዝ ይሆነኛል ሁሉንም ካድኩ ከእርሱ ጋራ ግን እሞታለሁ አለው እሱንም አልክድም አለ ማለት ነው እርሱ ጋራ እሱ መሪ ምርኩዝ ይሆነኛል አለ ማለት ነው ያ ጊዜ ሰይጣን ተቆጥቶ ወርቅ ባስመሰለው ድንጋይ አናቱን አለው ወዲያውኑ ሞተ ንስሐ ገባ እንኳን እንዳይባል ማለት ነው
አናቱን አለው። ወዲያውኑ ሞተ። ከዛ የሚቀጥለውን ፍርድ እንይ ማለት ነው። ከዛ በኋላ የጨለማ መላእክትን መጥተው እንደ ሰባ ከብት እያዳፉ በብዙ ለቅሶ ነፍሱን ወሰዷት። የዛ የሞተው ሰው በእሳት አለንጋ እየገረፉ በእግዚአብሔር ፊት አደረሷት። እግዚአብሔርም ያችን ነፍስ እግዚአብሔር እንግዲህ ተመልከች፣ ይህን ሁሉ የካድሽው ለዘላለም የምትኖሪ ሞት የሌለብሽ መሰለሽን ብሎ እስከ 1000 ዓመት ድረስ ጥልቀቱ ወደማይገኝበት ቦታ ውሰዷት ብሎ አዘዘ። በቃ ፈረደ ማለት ነው። ኦኬ። ከዛስ የጨለማ መላእክትም ያችን ነፍስ ወሰዷት። ስለ ካደቻቸው የመላእክት ሰራዊት ሁሉ ተጣሏት። መላእክት ሁሉ ማለት የመላእክት ሰራዊት ሁሉ ተጣሏት። ከዛ ተቀበሏትም። አንድስ እንኳን ለዚያች ነፍስ ምህረት አልለመነላትም። ሁሉም ተጣልተዋታል። አንድም የለመነላት የለም። ሁሉም የራሷ ጉዳይ ለምን ካደችን ብለው ጸጥ ብለዋል ማለት ነው። ከዚያ በኋላ አባታችን ያው እንግዲህ ገብረ መንፈስ ቅዱስ እንደ አይነ ጥቀሻ ፈጥኖ መጥቶ በእግዚአብሔር ፊት ወደቀ። እግዚአብሔርም ታማኝ ወዳጄ ገብረ መንፈስ ቅዱስ ምን ሆንክ አለው። እዛ ይሄ ቅድም ያልሽውን ማለት ነው። አባታችን ይላል ቀድሞ ታማኝ ወዳጅ ነበርኩ አለው። አሁን አይደለሁም ማለት ነው። ጌታ ዛሬስ ምን አደረኩ አለው። ተመልከቱ። ይኸው አባታችሁ ይህ ወደ ሲኦል የላከው ሰው የሰማይ ሰራዊት ሁሉ ቢክድ እኔን አምኗልና ማርልኛ አለው። የሰማይ ሰራዊት ቢክድ። ከዛስ ጌታስ ምን አለው? ጌታም የሰማይ ሰራዊት ብቻ የካደ አይደለም አባቴንም እኔንም መንፈስ ቅዱስንም እናቴ ማርያምንም ካደ እንጂ አለ። እንግዲህ አባቴ እኔ መንፈስ ቅዱስ እናቴ ብሎ አስገባ ማለት ነው። እንግዲህ ጌታ ኢየሱስ እንደዚህ ይናገራል አይናገርም? እናንተ ፍረዱ። ከዛ ጌታ ኢየሱስ በማን እመኑ ብሏል። ስለዚህ እናቴንም ክዷል፣ አባቴንም እናቴንም መንፈስ ቅዱስንም ካደ። አንተን መላእክት ብቻ አይደለም የካደው አለ። ከዛ በኋላ አባታችሁ ገብረ መንፈስ ቅዱስንም ጌታችን አንተን ሁሉ የካደ ይህ ሰው ውሻና ካዲ ነው አለው። ጌታችንም አባታችሁ ገብረ መንፈስ ቅዱስንም ውሻ ይማራልን ወደ መንግስተ ሰማያት ይገባልን አለው። አባታችሁም ገብረ መንፈስ ቅዱስንም ጌታችን አንተ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብለህ የለምን? እኔን አንተን በቃል ኪዳነ 5 ውሾች መታሰቢያ ዝክርህን ቢያደርጉ እምርልሃለሁ ብለኸኝ የለምን? ክርክሩ ተጀመረ ማለት ነው። አሁንም ጌታዬ ይህንን ሰው ማርልኝ፣ አንተ ከአንደበቴ የወጣውን ቃል ኪዳኔን አልዋሽም ብለሃልና መጽሐፍ ረሃብ ብርድን እግዚአብሔርን ያስረሳል ይል የለምን? እግዚአብሔር ያስረሳል። መንፈስ ቅዱስ ግን ይሄ ገብረ መንፈስ ቅዱስ ግን አያስረሳም፣ እግዚአብሔር ያስረሳል። ተመልከቱ ምን አይነት ሎጂክ እንደሆነ። በረሃብ አንተን ረስተዋል፣ እሱን ግን እንኳን ረሳው ገብረ መንፈስ ቅዱስን። እሺ ግርም ነው። ይህም ሰው ስለራበው ስለቸገረው አንተን ካደ አለ። ይህ ሰው ማርልኝ ከሁሉ ቃል ኪዳን ይበልጣልና አለው። ጌታችንም ሚካኤልና ገብርኤልን ፈጥናችሁ ሂዳችሁ ወደ ሲኦል ሳይጥሏት ያንንም ሰው አምጡ አላቸው። አምጥተውም በእግዚአብሔር ፊት አቀረቡ። ጌታችንም አባታችን ምን እንዳደርግልህ ትወዳለህ አለ። አሁን ምን ላደርግልህ ትወዳለህ? የለመንከውን አደርግልሃለሁ ነው። ማርልኝ ነው ጸሎቱ የነበረው። ከዛ አባታችን ነፍሱ ወደ ስጋው እንድትመለስ እወዳለሁ አለ። ከሞት ከተፈረደበት ከሲኦልም ያምልጥ፣ አሁንም ከሞትም ይዳንና ወደ ህይወት ይመለስ አለ ማለት ነው። ጌታችንም ወዳጄ ከዚህ ሰው ኃጢአት ይልቅ የአንተ ቃል ኪዳን የዚህ ሰው ኃጢአት ምን ነበረ? ከዚህ ሰው ኃጢአት ይልቅ አለ ጌታችን። ወዳጄ ሆይ ከዚህ ሰው ኃጢአት ይልቅ አለ። የዚህ ሰው ኃጢአት ምን ነበረ? አብ ወልድ መንፈስ ቅዱስን መካድ። ሌላውን ተውት፣ አብ ወልድ መንፈስ ቅዱስን መካድ። ስለዚህ ምንድነው ሰው እንዲማር የተፈለገው? ግልጽ ነው። ጌታችንም ወዳጄ ሆይ ከዚህ ሰው ኃጢአት ይልቅ ያንተ ቃል ኪዳን ፍቅርን ይበልጣል ብሎ ነፍስ ወደ ስጋው እንድትመለስ አዘዘ ይላል። ስለዚህ ከዚህ ሰው ኃጢአት ይልቅ ያንተ ቃል ኪዳንና ፍቅር ይበልጣል። የዚህ ሰው ኃጢአት ስላሴን መካድ ነው። ስለዚህ ስላሴ ቢክድም ዋናው በአንተ ከታመነ ያንተ ቃል ኪዳን ይበልጣል። ከኃጢአቱ ይልቅ። ኃጢአቱ ምንድን ነው? ተራ ኃጢአትም አይደለም። እውነት ለመናገር አሜን ይላል ከታች። ይሄ ናቸው እንግዲህ አሜን ይላል ማለት ነው። አዘዘ፣ ነፍሱን ከስጋው ጋር ተዋሃደ ይችላል። ስለዚህ ግልጽ በሆነ መንገድ ይሄው ነው እንግዲህ እህታችን ኪያ። ሌላም አሳይሻለሁ ከፈለግሽ፣ ሌላም አለ። አሁንም ክዶ የዳነ በተአምረ ማርያም አለ። እሺ የፈለገውን ይችላል ማለት
የካደውንም ሰው ሙስሊሙንም ያስገባል አይደል? ኢየሱስን ማያምን ስለካደው እኮ ፈረደበት። ስለካደው ፈረደበት። ክርስቶስ ግን ፍርዱን ግን አጠፋ አይደል? ሳይሆን ለእሳቸው ቃል ኪዳን ስላላቸው ደግሞ ከእግዚአብሔር ጋር ለእሳቸው ሲል እንዴ ታዲያ ለምንድን ነው አንዱ ለአንዱ ይጸልይ የሚባለው? ለምንድን ነው? ኦኬ ስለዚህ ቃል ኪዳናቸው ነው የሚበልጠው ወይስ ስላሴ ይበልጣል? የትኛው ይበልጣል? ስላሴ ነገር መጽሐፉ እኮ ይኸውልህ ከነ መልሱ ቁጭ አድርጋ አሁን ይሄ ጤነኛ አይምሮና ለመረዳት ከፈለክ መልሼ ልጠይቅሽ ኪያ ስላሴን አንድ ሰው ቢክድ እና ለምሳሌ ስለካደ እኮ ተፈረደበት ሰውየው አይደለ? ስለካደ ፈረደበት። አልቀረማ እንዴ አንቺ ቅድም ምን አልሽ? እሳቸው ምን አሉ? በእግዚአብሔር ፊት ቆመው ማርልኝ ብለው ደግሞ እሳቸው ስለተማጸኑ እግዚአብሔር ደግሞ የእሳቸውን ቃል ኪዳን አስቦ ማረለት ማለት ነው። ስለዚህ ስላሴ ቢካድም ዋናው የእሳቸው ቃል ኪዳን ነው አይደለ? ኖ አይደለም። ስለካደ እኮ ፍርዱን አገኘ። ስለካደ ፍርዱን አገኘ። አንዴ ፍርዱን አገኘ የሚባለው እናታለን ፍርዱን አገኘ። በዚህ ምድር ላይ ሙታንን አስነስቻለሁ የሚል ፓስተር የለም በእናንተ ቸርች? በአንድ አፍ ሁለት ምላስ ሆንሽ። ቅድም ምን አልሽ መሰለኝ? ታውቃለህ አይደል? በእግዚአብሔር በኢየሱስ እንደዛ የሚባል ነገር የሞተ ሰው አስነስቻለሁ የሚል ፓስተር አለ። እኔ አይቻለሁ። ኦይ ኧረ እባክህ አንዴ በሙለታ አንዳንዴ እንዲቀበሉም እንትን የለም። ይሄ በጣም የሚደነግጥ በጣም የሚያስደነግጥ ነገር ነው። ይሄ ምንም አያስደነግጥም። ኪያ ሚውት አርጊና የእግዚአብሔርን ስራ እኮ እናንተ ሚውት አርጊና ፕሊዝ ሚውት አርጊና ሙለታ ተናገር። ልጠይቅሽ ይሄ ባጭሩ በተለይ ስፔሲፊክ አድርገን እንድትናገር ሰዎች አብንም ወልድንም መንፈስ ቅዱስንም ክደው ግን በአባታቸው በአቡነ ገብረ መንፈስ ቅዱስ ከታመኑ ሰዎች ከሲኦል ወደ ህይወት ወደ መንግስት ሰማያት ይገባሉ እኮ ነው። ሲምፕል ይሄ የዲያብሎስ እንደዚህ አይነት ነገር ዲያብሎስ እንኳን አላደረገውም። ይሄ ከዲያብሎስም የከፋ ማለት ነው። የዲያብሎስ በጣም የሚገርም ምን አለች መሰለች? ቅድም ምን አለች ራሷ ክያ መሰላችሁ? እግዚአብሔር ይሄንኑ ጥያቄ ጠየቅኳት። ቃሉን አያጥፍም እግዚአብሔር እኮ ነው ሁለቴ አይፈርድም አንዴ ፈርዶ አለችና ከዛ ፈርዱን መልሶ ሊያጥፍና ከፈረደበት ፍርድ ሊመለስ ይችላል ወይ ስላት አይችልም እግዚአብሔር አለች ቃል በቃል። ይሄንን እንግዲህ ሪከርድ ይኖራል። አረ የለም አለች። አንዴ እንዴት ቃሉን ያጥፋል አለች። ስለዚህ አሁን ደግሜ ልጠይቅሽ እግዚአብሔር ስላሴን የካደ ሰው ከፈረደበት በኋላ እግዚአብሔር ከዛ በኋላ ባይዘው ይሄ ምን አይነት ችግር እንዳለበትም ነግራቸዋለሁ። ሌላም ችግሩ ማለት ነው እግዚአብሔር ከፈረደ በኋላ አንድ ሰው መጥቶ አስታውሶት ማለት ነው ይሄ እኮ ያስገባው ሰውዬ በኔ እኮ የታመነ ነው ረሳኸው እንደ ቃል ኪዳን እኮ ለኔ ገብተልኛል ብሎ አስታውሶ ኦኬ ለካ ላንተ ቃል ኪዳን ገብቼልሃለሁ ምናምን ብሎ አስታውሶ ከፍርድ ነፃ ማውጣት ይችላል አይደል የምትይው አንቺ? ነገር የለም። እሳቸው አላስነሱትም። እሳቸውም እኮ ገና ጠይቀው ነው አይደል? እሳቸው ፍርዱን ያጥፋል። ሐሳቡን ቀይሮ አልቀየረም እግዚአብሔር። እኔ እግዚአብሔር ፍርዱ ሐሳቡን ይቀይራል ብዬ አላስብም። ቀይሯል አልቀየረም በዚህ ጉዳይ እዚህ መጽሐፍ ላይ ቀይሯል። ስለዚህ እግዚአብሔር አንቺ ሐሳቡን እንትን ብሏል ማለት ነው። አዎ ስለዚህ አንቺ መጀመሪያ ሐሳቡን አይቀይርም አልሽ። ገድሉን ስታይ ደግሞ አሁን እኔ ገድሉን ለገድሉ እንደገድሉ እንትን እንዴት መሰለ ከእግዚአብሔር ማለት ነው በፍርዱ አይሳሳትም። እኔ አውቃለሁ በፍርዱ የሚሳሳት አምላክ አለኝ ብዬ አላምንም። ግን ተሳሳተ እኮ በገድሉ መሰረት ገብረ መንፈስ ቅዱስን ይኸውልሽ መጥቶ እኮ ነው ያስታወሰው። ወዳጄ ሲለው እኮ ድሮ ወዳጄ ነበርኩኝ እቺ እኮ መላእክትን የሰማይ መላእክት ሰራዊት ሁሉ ብትክድ እኮ እኔን አልካደችም ብሎ እኮ አስታወሰው እኮ። ተከራክሮ እኮ አሸንፎት እኮ ተመለሰ እኮ። አልተመለሰም እንዴ? ፈርዶ ቆይቶ ከፍርዱ እኮ እንዲመለስ እኮ ጠይቆት ለዛውም ቆይ ስላሴን መካድና ኦኬ ደወሉላት መሰለኝ። ቅድም ቃል በቃል ያለችውን ያጠፈችው ባይዘው በጌታ በኢየሱስ ክርስቶስ አያችሁ ግን አይደለ ህዝቡ በምን አይነት ማለት ወንጌል ብርሃን ነው የምንለው ለዚህ ነው። ተመልከቱ እንግዲህ እግዚአብሔር አንደኛ ነገር ስንት ነገር እንደሚመታ ስላሴ ክደ አሁን ስላሴ ምናምን የዶክትሪን ጉዳይ የሚያሳስባቸው ይመስላል። መጨረሻ አንብበው መጽሐፉ። ኦኬ ደውለው ነገሩሽ እስከ መጨረሻ? አይ ሳይሆን እስቲ አንብበው። ኦኬ እኮ እስከ መጨረሻ ተመለሰ። እስከ መጨረሻ ላንብብልሽ። ከዛ በኋላ ከተመለሰ በኋላማ ይኸውልሽ በፈጣሪም እግዚአብሔር አመነ
ስለ ኃጢአቱም ንስሐ ገባል ተመለሰ እኮ ከዛ በኋላ እኮ በንስሐ ጨረሰው ማለት ነው። አይ ማንም ሰው ባይዘው አሁን ማይክል ጃክሰንም ተመልሶ ቢመጣ ንስሐ ይገባል። እናት አለ እድል ቢሰጠው ሁለተኛ እድል ቢሰጠው እድል ነው። እግዚአብሔር እድል ከሰጠው እኮ ግን ንስሐ መግባት። ኧረ እናት አለም አንድ ነገር ቻርልስ ዳርዊን አሁን ተመልሶ መሐመድ ራሱ ተመልሶ ቢመጣ አሁን ንስሐ ገብቶ ነው የሚሄደው። እድል እየተመለሰ እኮ ጥሩ ነው ታዲያ። ንስሐ የገባ ሰው አንተ ምን አስከፋክ? እና ለምን ገብቶ እግዚአብሔር ቢምር ለምን ነው መሐመድ እንዴ? ታምኖ ቢሞት ድጋሚ እድል ይሰጠዋል፣ ድጋሚ ቻንስ ይሰጠዋል። እችንም ባይዘው አብርሽ በኋላ ነው ያስተካክሏት። ባይዘው እችንም በኋላ ነው ያስተካክሏት። መጽሐፍ ቅዱሳችን የሚለው ግን በር ሳይዘጋ ሳይጨልም አሁን የተከፈተ ጊዜ ነው። ሰዎች ወደ ንስሐ እንዲመጡ ነው በክርስቶስ ኢየሱስ አምነው። ክርስቶስ ኢየሱስ ከመጣ የፍርድ ቀን ከሆነ በኋላ ሰው ከሞተ በኋላ በሩ ይዘጋል። ግን እኮ እግዚአብሔር ይቅር ባይ አምላክ ነው አይደል እንዴ? በር እስካይዘጋ ነው ሳይሞት ነው ሰው። ስለ ዶክትሪን አታውሩ በቃ ከዚህ በኋላ ኪያ ይቅርባችሁ። በዛ ላይ ደግሞ ፍርዱን ቀይሮ ማለት እግዚአብሔር እኮ ሰባቴን ብትወርቅ ሰባቴም ያነሳል። ይሄ የእግዚአብሔር ይቅር ያለ ነው ታዲያ ፍርዱን ቀይሮ ይሄ እስከ ሞት ድረስ የሰው ልጅ የማስተማሪያ መጽሐፍ ነው እንጂ እኮ እናንተ እንትና አንድ ጥያቄ ልጠይቅሽ። ከሞተ በኋላ ሰው ድጋሚ ቻንስ ይሰጠዋል ብለሽ ታምኛለሽ እንዴ? ከሞት በኋላ ህይወት አለ አይደል እንዴ? ከሞት በኋላ ህይወትማ በክርስቶስ ሆኖ ለሞቱት ነው። አሁን በክርስቶስ አምነው ድነው በክርስቶስ ኢየሱስ አሁን እኮ ክርስቶስ ገና ይፈርድ ይመጣል አይደል? ኪያ አንዴ ስሚኝ። የንስሐ ዕድል ሰው ከሞተ በኋላ ለምሳሌ አንድ ሙስሊም ከሞተ በኋላ እንደገና በክርስቶስ አምኖ የመዳን ዕድል አለው? ምን አልከኝ? ከሞተ በኋላ አንድ ሙስሊም ወይ አንድ ኤቲስት እግዚአብሔርን ክዶ ቢሞት ከሞት በኋላ በንስሐ አምኖ የመዳን ዕድል አለው ከተባለ ለጥቅም ሲል እግዚአብሔርን የሚክድ በዚህ ምድር ላይ ስንት የለም? ኧረ ስሚኝ፣ የለም አላልኩ። ከሞት በኋላ ሰው በንስሐ ወደ እግዚአብሔር ተመልሶ ይድናል ወይ? ከሞት በኋላ እሱን ፍርዱን ለእግዚአብሔር ተው፣ አንተ ፈራጅ አትሁን። ስለዚህ አይታወቅም ነው አይታወቅም። ከሞት በኋላም ሰዎች ሳያምኑ ቢሞቱም ከሞቱ በኋላ ንስሐ ሊገቡ ይችላሉ ነው አይደለም? ይሄ ሰውዬ እኮ ያመነ ነው ያላመነ አይደለም። ድሮውንም እግዚአብሔር እንዳለ የሚያውቅ ሰው ነው። እንዴ ክዶ እኮ ነው የሞተው አይደል? የካደው እኮ በችግር ምክንያት ነው እንጂ ክርስቶስ አምላክ እንደሆነ ያውቃል አይደል እንዴ? ሰው ግን በችግር ምክንያት ሊክድ ይችላል። ኦኬ፣ ሰው በክርስቶስ አምላክ እንደሆነ ቢያውቅም በችግር ምክንያት ግን እግዚአብሔርን ክዶ አብን፣ ወልድ፣ መንፈስ ቅዱስ ሁሉንም ክዶ ቢሞት እድል አለው ማለት ነው የመዳን። እሱ ፍርዱን ለእግዚአብሔር ተው፣ አንተ ፈራጅ አትሁን። ኦኬ፣ ስለዚህ እሱ ነው ያለው። እግዚአብሔር ፈራጁ እግዚአብሔር ነው። የሰውን ጉድፍ የሚያይ እግዚአብሔር ነው። ስለዚህ ለምንድን ነው ስለ ዶክትሪን የምታወሩት? አታውሩ ነው። ይኸውልሽ አንዴ ኪያ ክርስቶስ ተካደ፣ ስላሴ ተካደ አትበሉ። በቃ እግዚአብሔር የሚያውቅ ከሆነ በቃ ዝም ብሎ ለምን አንልም? ሁሉም ጽናት አንዳንዱ ጽናት ያለው። ስለዚህ ሙስሊሞች መዳን አለመዳናቸው እግዚአብሔር ነው የሚያውቀው። ኢየሱስ አምላክ አይደለም ብለው የማያምኑ ናቸው። ምን እንደምትለው? ስለዚህ ይሄ ሰውዬ ግን በአንድ ወቅት በችግር ምክንያት የካደ ሰው ነው። ሙስሊሞች አይደሉም ወይ? ሙስሊም ሆኖ በታምረ ማርያም የዳነ ሰው አለ? እሱን ብታይ ምን ትያለሽ? ሙስሊም ሆኖ ሙቶ የዳነ ሰው በማርያም ምልጃ ቢድን ምን ትያለሽ? ለነገሩ ትክጃለሽ አንቺ። ምን እኮ ግልጽ እኮ ነው። እዚህ አሁን ካርሽ አይደል? አይን ለአይን ሙስሊም ሆኖ ሙቶ ቤተክርስቲያን አህያ ሊመልስ ድንጋይ ወርውሮ ኢየሱስን ክዶ ቢድን የለም። ስሚ አው እኮ ይሄ ኢየሱስ ክዶ አልኩ። እናት አለ ምንድነው የምታወሪው? ይኸውልሽ አንቺ ይህ ሰው እኮ ሙለታዬ መጀመሪያ እግዚአብሔር የሚባለውን አምላክ ያውቃል። ሙስሊም ግን ኢየሱስ ክርስቶስ አምላክ እንደሆነ አያውቅም። እናት አለ ማወቅ አያድንም። እየነገርኩሽ ነው። ማወቅ ሳይሆን የሚያድነው እየጠየቅኩሽ ያለሁት እኔ መካድ ነው። አሁን ጉዳዩ ሰው በስላሴ ክዶ ሙቶ ተፈርዶበት ራሱ ፓወር ኦፍ የገብረ መንፈስ ቅዱስ ቃል ኪዳን ከስላሴ ራሱ ይበልጣል። ስለዚህ እናንተ ስለ ስላሴ አትከራከሩ፣ ስለ ክርስቶስ አትከራከሩ። ምክንያት ስላሴ ተክዶ አሁን መከራከር ያለባችሁ ለምሳሌ ስላሴ ተክዶ በምንም አይነት ተአምር ከፍርድ ማምለጥ የማይቻል ቢሆን በምንም አይነት ተአምር ከፍርድ ማምለጥ የማይቻል ቢሆን ኦፍ ኮርስ ትከራከራለህ። አሁን እኛ ጋራ ለምሳሌ ስላሴ ተክዶ ገነት መግባት የሚባል ነገር ስለሌለ ሰው ስላሴ እንዳይክድ ነገረ ክርስቶስ እንዳይክድ እናስተምራለን። ለምን? ያንን ተክዶ መግባት ስለማይቻል። እናንተ ግን ያንን ተክዶም
ከሲኦል ማምለጥም ይቻላል። ያንን ተክዶ ማምለጥ ስለሚቻል ኦፕሽናል ነው፣ አማራጭ አለ፣ ሌላ አማራጭ አለ። ስላሴንም ክደህ በሌላ አማራጭም መግባት ትችላለህ። ስለዚህ አማራጭ ባለበት ጉዳይ ላይ ለምንድን ነው የምትከራከሩት? አማራጭ እኮ አለ፣ ምን ችግር አለው? ለምሳሌ በአንድ ባስ በዚህኛው ባስ አልሄድም ብል በሌላኛው ባስ ሄዳለሁ፣ ግዴታ አይደለም። ተው ሙለታ ያልሆነ ክሬም አትስጥ። ቆይ አንደኛ ምን አለ መሰለክ እኛ ኧረ እባክሽን ተይ ቆይማ አንደኛ አይደል እንደ እኔ ሳወራ ለምን እንትን ይልሃል? አልጨረስኩም። እኔ እኮ አንቺ ስታወሪ ዝም እኮ ነው የምለው። እሺ አውሪ። አንተ እኮ አንድ ማት ለኔ ትቆልልና እኔ ሳወራ አንተ ደግሞ ይከፋሃል። አሃ ማስረጃ ማመጣው እኔ አንቺ እኮ ጠያቂ እኮ ነሽ እኮ። እኔ የምጠይቅህ እኮ አንተ ስላወራህ ነው። አንተ እየከሰስክ ያለው እኮ እሺ። እኔ ተከሳሽ ስለሆንኩኝ ደግሞ የተከሰስኩበትን መጠየቅ ግዴታ አለብኝ። ስላሴ ተክዶ ስላሴ መካድ ከሲኦል ስላሴ ክደህ ኦልሬዲ ከሲኦል ማምለጥ ይቻላል አይቻልም? ሙተህ ማለት ነው። እንዴት አምላክ ተክዶ ከሲኦል ይመለጣል? ኦኬ መመለጥ አይችልም አይደል? አይችልም። ግን እኮ ይኸውልህ ይሄ ሰውዬ አማኝ ነው። ይሄ ሰውዬ ግን አመለጠ አላመለጠም? ይሄ ሰውዬ ግን አመለጠ አላመለጠም እኮ። ይሄ ሰውዬ እኮ ይኸውልህ መጀመሪያ ክርስቶስን የማያውቅ ቢሆን አዎ፣ ይሄ እኮ ሰውዬ ክርስቶስን ያውቃል። ኦኬ ለችግር ምክንያት አሁን በዚህ ምድር ላይ ስንቱ ነው ክርስቶስን የሚከደው? ክርስቶስ አምላክ መሆኑን እያወቀ ማለት ነው። እንደዛ ማለት ነው። በችግር ምክንያት ካደ። ክርስቶስንም እኮ ሰይጣን አስቶታል አይደል እንዴ? ክርስቶስን ዳቦ አድርግ ብሎት የለ እንዴ? ሰይጣን ስንቴ ነው የፈተነው ክርስቶስን? ምን ሆነሽ ነው? አይደለም አሳተው ስልክ ፈትኖታል። ልክ ነው አስቶታል አትበይ። ፈትኖታል። ክርስቶስን ራሱ ፈትኖታል። እንደዚህ አድርግ እያለ አልፈተነው እኮ። ፈተን እና ወደቀ? አልወደቀም እንዴ? አምላክ ነው እሱ፣ ማይሳሳት ነው። ያ ግን ሰው ነው እኮ። እሺ አሁን ገባኝ ትምህርትሽ። አምላክና ሰውን እኩል ነው እንዴ የምታረገው? እሺ ገባኝ እኮ አሁን። ቆይ ገባኝና ልንገርሽ አሁን። ስለዚህ ጉዳዩ ከመጀመሪያ ስላሴ የማያምን ነው ከሆነ ነው እንጂ ችግር ያለው ስላሴ እያመነ ቆይቶ ክዶ ቢሞት ቆይ እባክህ እንደገባህ ማውራት አልጀምር። ስላሴ ክዶ ቆይቶ ቢካድ ችግር የለውም ነው አይደለ? ያንቺ ሐሳብ አይደለም። እኔ ያልኩክ በዚህ ምድር ላይ ስንኖር ያው መቼስ መጽሐፉ ማስተማሪያ ነው የተጻፈው። እዚህ ምድር ላይ ስትኖር ብዙ ፈተና ሊገጥምህ ይችላል። ስለዚህ እግዚአብሔርን እኮ ክደን ንስሐ የምንገባበት ወቅት እኮ ብዙ አለ አይደል እንዴ? ኧረ ስለ ንስሐ አታንሽና ታለ ሞተ እኮ ንስሐ ሳይገባ ወዲያ እኮ ሰይጣን አናቱን ብሎ እኮ ገደለው። ምንድነው የምታወራው? በቃ መልሶ እኮ እሳቸው በእሳቸው ቃል ኪዳን አስነስተውት ኦኬ እኮ። ስለዚህ ይቻላል ማለት ነው። ይቻላል ማለት ስላሴ ክደህ ሙተህ እግዚአብሔር ወደደው ሁሉን ያደርጋል። ምን ችግር አለው? በቃ እንደዛ ከሆነ አትከራከሩ እኮ ነው እኛ እያልን ያለ ነው። ስላሴ ማነከራከራው በቃ ሲሚኛ እንዴ ለመከራከር የሌለባችሁ ስላሴ ተክዶ ሰው ከሞተ በኋላ እድል ተሰጥቶት እንዳዲስ እንዲያምን ሲኦል አይቶ መጥቶ እንዲያምን ተደርጎ ገነት የመግባት እድል ስላለው አትፍረዱ፣ አትከራከሩ። በዶክትሪን ጉዳይ ለምን ስላሴ ካደ ብላችሁ ለምን ትጨቃጨቃላችሁ? ለምን ትጮሃላችሁ? አትከራከሩ። ምክንያቱም በእናንተ ስላሴ ለምን አንጨቃጨቅም? ለመሰለ እዚህ ጋር መጽሐፉ ላይ የተጻፈው ለማስተማሪያነት ነው እንጂ አሁን የካደ ምናምን አይደለም። አንተ ደግሞ እንዴት ነው? አንድ ሰው እንዴት ነው ነገሩ? ሰው አንድ ጊዜ ቆይ መጽሐፉ ኦኬ ኪያ እየሰማሽኝ ነው አይደለ? አይ እንደታ አሁን እኮ መጽሐፉን ስታነበው እስከታች ድረስ ብታነበው መጽሐፉ መልሱን እዛ ጋር እስከ መጨረሻ ድረስ አንብቤልሻለሁ። አሁንም ደግሜ ያነብልሻለሁ። መልሱን ሰጠክ እኮ። ግን አንተ ያው በአንተ አይምሮ ትክክል አይደለም ብለህ አንዴ ስላሰብክ ትክክል አይደለም በቃ እኮ። ለኛ ግን ለምናምነው ይገባናል፣ እንረዳዋለን። እሺ አንዴ ስሚ። እኔ ኦርቶዶክስ ከልጅነቴ የኦርቶዶክስ ነኝ። ኦርቶዶክስ አማኝ ነኝ። እንዲሁም አሁንም ስላሴ አልካድኩም። ቆይ እባክህን እንዴ ምንድን ነው የሚያወራው? ቆይ አልኩህ አይደል? እያወራች እሷ ገብቶ ቆይ እና በስርዓት ታወራለህ። እኔ ኦርቶዶክስ ልጅ ነበርኩኝ። ኦርቶዶክስ ቤተክርስቲያን የተወለድኩት ያደግኩት በ40 ቀን የተጠመቅኩት ኦልሬዲ። አሁን የኔ ችግር ምንድን ነው ብለሽ ነው የምትይው? ምንድነው እኔ ችግር? እኔ ወንጌላዊ አማኝ ባለፈ የሆነ ቤት ስታወራ ስሰማክ ያው በዚህ በምናምኑ ምክንያት እንደወጣሁኝ ነው ስታወራ ሰምቻለሁ። ወንጌላውያን እኔን ተኝና ወንጌላውያን አማኞች እሺ እኔንም ጨምረሽ ወንጌላዊ አማኝ መናፍቅ ናቸው አይደሉ ላንቺ?
እኔ በክርስቶስ የሚያምን ሁሉ መናፍቅ ነው ብዬ አላምንም። ኦኬ እኛ ወንጌላውያን አማኞች መናፍቅ አይደለንም። አዎ ክርስቶስን ያመነ ሁሉ እኔ በራሴ ማለት ነው፣ ሌላውን አልወክልም። እኔ ግን እንደዛ አላምንም። አይ በቃሽ ቴንኪው። ካንቺ ጋርስ ብዙ መከራከርም የለብኝም። እኔን መናፍቅ ካላልሽኝማ እኔ አንቺ ጋር እጅ ለእጅ ተጨባብጬ ነው እንጂ መለያየት ያለብኝ አንቺ ጋር ለምን እከራከራለሁ? ክርስቶስ ሞትና ትንሣኤውን የሚያምን ሁሉ እኔ መናፍቅ ነው ብዬ አላምንም። ለምን ክርስቶስን መሞቱን እየመሰከራችሁ መሰቀሉን የሚመሰክር ሁሉ እኔ መናፍቅ ነው ብዬ አላምንም። ያስተምሮ ልዩነት ሊኖረን ይችላል። እኔ በዚህ ነው የማምነው። እስካሁንም አጥፍቻለሁ። እኔ ካንቺ ጋርም መከራከር በቃ ካንቺ ጋር ብዙ መከራከርም ያለብኝ አይመስለኝም። ጥሩ ነው በቃ እንደዛ ካልሽና እኔን እንደ ደቀኖሮ ሻንኪያ ያን ተንበላተን አሁን ያነሳው ገድሉ ክፈተው አንዴ እንድትከፍት ከፍተዋለሁ። ምንድነው ሐሳብህ? እስኪ ሐሳብህ ምንድነው? አንዴ ክፈተው። አንተ ታምናለህ? አንተ ሴክሽኑን ጨርሰህ ወደ ምጫ። አይ እኔ አሁን እንዴት እንደምናምን እንደማናምን እናያለና ኦኬ አንዴ እሺ ንገር። መጀመሪያ ጠይቀው ሰው ከሞተ በኋላ ንስሐ እንዳለ እንደ ነበር ከታች ሰምተሃል? ቆይ ተረጋጋ። ሶቨሬን አንድ ደቂቃ ኖ አይ ደረትህን ነፍተህ ከሞት በኋላ ስላለ ኃጢአት ስላሴን ክዶ ሁሉን ነገር ክዶ እኔና በፍጡር ስም የዳነ ሶቨሬን ሙለታ ቴዎሎጂ የተማረ ሰው ነው። ደጋፊ አይፈልግም። ራሱን ችሎ ማውራት ይችላል። ሶቨሬን ራሱን ችሎ ያወራል። እየደገፍኩት አይደለም፣ ግን እንደ እውነት እንዳለ አስመስለህ በልበ ሙሉነት የተናገረው በጣም አሳፋሪ እንደሆነ ልነግርህ ነው። ሙሌ ክፈተው እንዴት እንደሚያሳፍር እሺ ሐሳብህን ንገረኝ። ቅድም ነበር ከታች አንተ ራስህ አይቻለሁ አባቴ። እኔ ብዙ ቦታ ፎሎ ስለማደርግ ደስ ስለምትለኝ ቴዎሎጂካሊ ምናምንም ጓላዴ ስለሆንክ ምናምን ብዙ ነገር ስለማይህም ምናምን አሁን እንደዚህ ብለሽ ልታስይዘኝ ነው አይደለ? እንትን እንዳለ አላስይዘኝ ቱስሪ አላስረህም። እኔ አላስረህም። ክፈተው። ኦኬ እሺ ከፍትልሃለሁ። ግን ሐሳብህ ምን ላይ ነበር? የትኛው ልክ ሁሉንም አናነበውም ብዬ ነው ከፍትልሃለሁ። እኔ ችግር የለብኝም። አልፈልግም። እኔ ኮንቨርሴሽን እንድንመሰረት ስለፈለኩ መጨረሻው ላይ ክፈተው። ኦኬ ቆይ መብራት ላብራና መጨረሻ ላይ አንዴ ካሜራውን አጥቼ ኦኬ እሺ ከፈትኩት። መጨረሻ ይኸው ከፈትኩት። መጨረሻው ይሄ ነው። እዚህ ጋር ነው መጨረሻው። ይኸው እስከ ዕለተ ሞት ድረስ የአባታችን ብሎ ገብረ መንፈስ ቅዱስን ዝክር መታሰቢያ አደረገ። ከሞት በኋላም ነፍሱ ወደ መንግስት ሰማያት ገባ ይችላል። ይኸው ዝክር ያደረገ መጀመሪያ ክርስቲያን ነበር አይደለም? ይኸው ሲጀምር የሚለውን እንዲህ ነው የሚጀምረው። አንተ ስላነበብከው ኖ መጨረሻው ላይ እንደርሰልኝ ነው። ያው መጀመሪያ ክርስቲያን ነበረ። ምክንያቱም በስመ ሥላሴ ስም ጥምቀት ያገኘ ሰው ነበር አይደል? ካድ ተብሏል። ያላመነውን ካድ አይባልም። ሥላሴ ልጅነት ያገኘ ሰው ነበር። በስመ ሥላሴ ስም ያገኘ ሰው ነበር። ስለዚህ መጀመሪያ የተጠመቀ ሰው ነበር። ካድ አለው፣ ለጥቅም ካድ አለው። ዳቢሎስ በሰራው ብታኝ አሁን ይሄ መጀመሪያ የዘላለም ሕይወት ነበረው ብትለኝ እኔ አልነበረውም ብዬ ነው የምልህ። ያንተን ቴዎሎጂ አይደለም የኔ በኦርቶዶክስ ቴዎሎጂ መጀመሪያ ሥላሴ ጥምቀት ስላገኘ አግኝቷል። ስለዚህ ኤክስቴሮሎጂ ላይ እንትኑን የቤተክርስቲያን ጥምቀት አግኝቶ አደገ ሰው ነበረ። ከዛ በሆነ ሰዓት ላይ ላይፉ ላይ ካድ ተባለ። ካደና አቡነ ገብረ መንፈስ ቅዱስ ጋር ሲደርስ አልክድም አለ። በጣም ጥላሽ መጨረሻው ላይ አሁን ቀደም ስትከፍተው አመነ ይላል አይደል? ከዛ ምን አረገ ይላል መጨረሻው ፓርት ላይ ምን ከሆነ በኋላ መጀመሪያ ይሄን አይደለም ያኛው ፔጅ ላይ እኮ ምን ከሆነ በኋላ ፕሪቪየስ ፔጅ ምን ከሆነ በኋላ ነው አመነ ከምን ካለ በኋላ ከካደ በኋላ ብቻ ነው ከሞት የፈለኩት ሪዘረክሽኑን ነው ከሞት መነሳቱን ነው። እኔ አንዴ ላወራ የፈለኩት እኮ ሞተ መጀመሪያ ሞተ። አሁን ምን ይሁን ከዛ ምንድነው የምትለው? ሞተና ተፈረደበት። ሞተ ተፈረደበት። አዎ አይዋ በመልካም ምንድነው አሁን እዚህ ያሰበ? አይዋ ቆይ በመልጃ አይደለም የተፈረደበት፣ ኦልሬዲ ተፈረደበት። ከዛ የሥጋ ሞተ፣ ከዛ ወደ ሲኦል እንዲገባ ተፈረደበት። ምንድነው የፈለከው? የሥጋ ሞት ሞተ። እሺ
በጣም ጥሩ። ከዛ ሲኦል ከሞተ ተፈረደበት። በኋላ ተነሳ። ኧረ አልተነሳም ብራዘር፣ ሲኦል ነው የተፈረደበት። ተነሳና አመነ ይላል አይደል? በመልጃው በገብረ መንፈስ ቅዱስ መልጃ አዳነ። ቆይ አሁን እኔ ላነሳ አሁን ምን ታደርጋለህ? መጽሐፍ ቅዱስ እጅ ላይ አይደል? አንዴ ሚዩት አድርግ። አይ በቃ አመነ ሞተ። ቆይ እኔ አንድ አርጊውመንቴን ዲቨሎፕ ላድርጋ ሙሌ፣ አንዴ ክፈተውና ምናምን ቀጥል እኮ ቀጥል። የት ጋር ነህ ወዳጄ? ጠፋህ እኮ። አይ ይላል አይደል ሙሌ? አዎ እሺ፣ ምን ፖይንትን ሜክ አድርግ እንጂ ወዳጄ። በዛም ሙሌ ቪዲዮ ወይ ዘጋው እንትን አደረገብኝ። እኔ ላግ እያደረገብኝ ነው ያለሁበት ቦታ። በቃ ቆይ አከፈተው ዝጋው። በቃ ቆይና እኔ ወይ እየሰማኝ ከሆነ ጥያቄ ልጠይቅህ ነው። አንተ አመነ ይላል አይደል? ወደ መጨረሻው ላይ አድርገውና አንዴ እንትን ታደርጋለህ። አዎ እንዴ አዎ አልኩህ እኮ። በቃ ስለዚህ ሐዋርያት ሥራ ምዕራፍ 20 ቁጥር 7 ጀምሮ ክፍል እሺ፣ እሱን ራስህ ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ ክፈትልኝ። አንተ እንድትከፍት ክፈትና ንገረኝ አንተ። እሺ፣ ሐዋርያት ሥራ ምዕራፍ 20 ቁጥር 7 እሺ፣ ምን ይላል? መጽሐፍ ቅዱስ ደግሞ እንደዚህ አይነት ነገር አለ ብሎ ሊያሳየን ነው። ተዘጋጁ ጴንጤዎች መልስ ለመስጠት። ሞት በኋላ ንስሐ የለም የሚል ፖይንት ነው ያደረገው አይደል? አሁን አንተ አርጊውመንት ከሞት በኋላ ንስሐ የለም። አይ አንተ መጽሐፍ አሁን የጠቀስከው ነው ሐዋርያት ሥራ ምዕራፍ 20 ቁጥር 7 ምን ይላል? ችግር እኮ ክፈት። እሺ ክፈትና ምብልኝ ክፈት። ሐዋርያት ሥራ ምዕራፍ 20 ቁጥር 7 ክፈት። እሺ ቪዲዮ ነው ትችላል ብለ ምን አገናኘው? እኔ ቪዲዮ ላንተ አንተን ቪዲዮ ብትዘጋልኝ ወይ እኔ በጣም ላግ እያደረገኝ ከተባበርከኝ ንገረኝ። ክፈት። አይ እንትን ላግ እያደረገብኝ ነው። እኔ ላግ ማድረግ ኪንግ ጁሊያን ከሞት በኋላ ንስሐ እንዳለ ነው የምታሳየው እኮ። ዲቨሎፕ እያደረክ እኮ ምን ችግር አለ? በጣም ጥሩ። የሞተ ሰው ንስሐ አንዴ የሞተ ጀስት ክፈተው፣ ችግር የለም። ንገረን እንጂ ከሞት በኋላ ንስሐ አለ ብለህ ነው የምታምነው? ሐዋርያት አስወርደው እባክህ። አብረን ብናየው ጊዜያችን ነው እየበላ ያለው። አክስቱ